ዛሬ ግን ለኮሙኒቲያችን በጣም ጠቃሚ መረጃ ልናቀበላችሁ ነው። እዚህ የምትመለከቱት H&R Black ታክስ ከፋይ ወይም ታክስ የሚያሰራው ሰው ምን አይነት ሰው ነው? ማን ነው? ምንድነው? ሁሉ ሰው ወይ ደግሞ አሜሪካ ውስጥ የሚኖር ሲቲዝን ወይ ደግሞ ግሪን ካርድ ያለው ሁሉ ታክስ የሚሞላ ሆኖ ያስባል አይደለም። እንዴት ነው በዚህ አዲስ ወግ ሞር ሪፈንድ ኤክስፔክት እናድርግ ወይ ሞር ሪፈንድ ይመለስልናል? የስ ሪፈንዱ በዚህ ዓመት የበለጠ ይሆናል። ኦፍ ኮርስ ይሆናል። አይሪስ ደግሞ ስልጣን አለው የሚባል ነገር ሰማን። የባንክ አካውንትም ራሱ ንብረቶችም ካሉ እዛ ደረጃ የሚደረሰው ምን ሲሆን ነው? ኢንካም ወርልድ ዋይድ ነው። ከየትም ሀገር ይሁን አገር ቤት ያለ የሚከራይ ቤት እንኳን ካለ ኢንካሙን ሪፖርት ማድረግ አለበት። እዛም ሆኖ ኢቭን እዛ በሚያገኘው ገንዘብ በብር ያገኘ በዶላር የታክስ ነገር በጣም ሴንሲቲቭ እና በጣም ኮምፕሊኬትድ ነው። የአይሪስ ዕዳ በራሱ አውቶማቲካሊ አይጠፋም። you have to ሪስፖንድ ማድረግ አለበት። ሲዝንና ፕላን ሲደረጉ የመጀመሪያ ጥያቄውም ላይም አለ ስለ ታክስ ያልሞላበት ታክስ አለ ወይ ዕዳ አለ ወይ ምናምን የሚላለ ያልሞላበት ዕዳ ምናምን ካለ እሱ ሳይኖር ሲዝን አይሰጡም፣ ግሪን ካርድን አይሰጡም። ለምሳሌ በአንድ ቤት ውስጥ ሆነው አብረው የኖሩ ልጆች ያሏቸው ታክሳቸውን ለብቻ የሚያሰሩ ሰዎች አሉ። አንድ ላይ ደግሞ ህጋዊ ሜሪድ ኖሯቸው ደግሞ የሚያሰሩ አሉ። የነሱ ጥቅምና ጉዳቱ ምንድነው? እንትና እኮ ብዙ ያስመልሳል ብለን ሪፈር አናድርግ። አስቀድመን እዚህ ብዙ የኖርን ሰዎች አሳፋሪ ነው። ባህሪ እንዳይሰማ ስንት እንደተመለሰልኝ ገጠመኝ አለ አይደል? ገጠመኝ ማለት አለ። በትራምፕ አሁን አዲስ ያወጣው ህግ ለእያንዳንዱ 2025 ለተወለደ ልጅ $1,000 አካውንት ከፍታል። ሰላም ጤና ይስጥልን ክብራትና ክብራት የቸቤ ሚዲያ ታዳሚዎች ባላችሁበት እንደ ቸቤ ሚዲያ የሚገኘው አትላንታ ጆርጂያ ነው። አትላንታ ላይ እንግዲህ የተለያዩ ፕሮግራሞች እየሰራን ነው። ከዚህ በፊትም ሰርተናል። አሁን እዚህ ቦታ ተገኝተን እየሰራን ነው። ዛሬ ግን ለኮሙኒቲያችን በጣም ጠቃሚ መረጃ ልናቀበላችሁ ነው። እዚህ የምትመለከቱት H&R Black ከዚህ በፊት እዚህ ቦታ ላይ መተን አንድ ፕሮግራም ሰርተን ነበረ። አሁን ግን እንደምታውቁት ሲዝኑ ላይ ያለ በጣም ወሳኝ ነገር አለ። ለሱ አሪፍ መረጃ ልናቀበላችሁ ነው የተገኘ ነው። ወደ ውስጥ ገብተን ዘልቀን ሙሉን ነገር እናሳያችኋለን። ይሄ በመላው አሜሪካ የምትገኙ ኢትዮጵያውያን መመልከት ያለባችሁ ማዳመጥ ያለባችሁ ቪዲዮ ነው የሚሆነው። ውስጡን በደንብ እናሳያችኋለን። ከኔ ጋር ሁኑ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። H&R Black ቸቤ ሚዲያ አትላንታ። እርሶ የገና በዓልን እናት ሀገሩ ላይ ለማክበር ሲመጡ እኛ ደግሞ ቤት ለምቦሳ ብለን እስከ 12% የሚደርስ ታላቅ ቅናሽ የተደረገባቸው ቢኖርባቸው ምቹና ቢያካባቢያቸው ደግሞ ያወጡትን ገንዘብ በአጭር ጊዜ የሚመልሱ ቦሌ ደንበልና ገርጂ መብራት ኃይል ግንባታቸው ከ50% እስከ 90% የተጠናቀቁ እጅግ ቅንጡ የሆኑ አፓርትመንቶችን በ15% ቅድመ ክፍያ ብቻ ባለ 2 እና ባለ 3 መኝታ ከ109 ካሬ እስከ 204 ካሬ 109 ካሬ ባለ 2 መኝታ በ11.5 ሚሊዮን ብር ሙሉ ክፍያ 140 ካሬ ባለ 2 መኝታ 14.8 ሚሊዮን ብር ሙሉ ክፍያ 177 ካሬ ባለ 3 መኝታ በ17.9 ሚሊዮን ብር ሙሉ። ይህ ብቻ አይደለም፣ እስከ 60% የሚደርስ የባንክ ብድር ስለተመቻቸሉት በ20 ዓመት ጊዜ ውስጥ እየኖሩበት ወይም አከራይተው መክፈል ይችላል። ይህ ዋጋ ለጥቂት ቤቶች ብቻ የወጣ ዋጋ ስለሆነ ፈጥነው በመደወል የድሉ ተጠቃሚ ይሁኑ። ጤና ይስጥልን ብለናል። ቸብዬ ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ሰላም ነው ወይ? ጉትስ በጣም ነው ደስ ያለኝ። ትናንት ማታ ሳይ እንዴ እኛ ስንመጣ እኮ እንደውላለን። ቢዚ ሆነ በቃ እንደው በመጣን ቁጥር ሳናገኝ ላለመሄድ እንሞክራለን። ግን ያው ቢዚ ነህ፣ በጣም ቢዚ ነህ። ሰላም ነው። በዛ ላይ ከንቲባ ነህ፣ አትላንታ ከንቲባ የመቄዶንያ ተወካይ ነህ። አንተ የሌለበት ቦታ ሁሉ ፕሮግራም ላይ አለ። የሚገርም ይመቻል። ጊዜ አለ። እንዴት ነው የምታመቻቸው? በቃ ምን አለ መሰለህ ስራዬ ራሱ በቃ ከሶሳይቲው ጋር ያገናኛል። በመቄዶንያ ዙሪያ በሌሎችም አሁን ትናንትና የፈንድሬዚንግ ላይ ነበር ፕሮግራም ላይ ከነሱ ጋር አብረን የምንሰራቸው ብዙ ነገሮች አሉ። ከኮሚኒቲው ጋር ህዝቡን ለማገልገል ማለት ነው። ኤርትራ ኮሚኒቲ ላይ ደግሞ ሊደርሺፕ ላይ አለኝ። እዛ ላይ ግን የራሱ ጊዜ ያለው እንደ ፕሮግራሙ እንዳመጣጡ ደግሞ ያው ሃንድል እናደርጋለን ማለት ነው። በጣም ነገሩ ያው ኮሚኒቲ ላይ ያለ አክቲቪቲ በጣም አክቲቭ ነው። እኛም እንሰማለን። እዚህ ከመጣችን በፊትም ሳንተዋወቅ በፊት ራሱ ስላንተ ብዙ እንሰማ ነበርና ለምታደርገው ነገር ደግሞ ባለፈውም እዛ የምሳሌ አዋርድ ሽልማት ላይ ለልጆች ያረከው ነገር ሀገር ተረካቢ ወጣት ልጆች ላይ ያረከውም ነገር ሰርፕራይዝ ነው ያደረገን እኛን ራሱና በጣም ተመሰገን ይገባል። ታንክ ዩ። ከምሳሌ ላይ ያው ከመጂ ጀምሯለሁኝ ለልጆች ለተማሪዎች የስኮላርሺፕ
እሰጣለሁ በየአመቱ ማለት ነው። እነሱን ያው ኢንከሬጅ ያደርጋቸዋል። ኮሚኒቲውን ያውቃሉ፣ ህብረተሰባቸውን ያውቃሉ። ወደ ኮሚኒቲ ይመጣሉ፣ ሰርቭ ያደርጋሉ። አሁን ትናንትና ያየነው ላይ ወጣቶቹ እንዴት አይነት ኪድ ፎር ኪድስ የሚለው ላይ እንዴት እንደተሳተፉ አይተናል። በጣም እነሱ ናቸው በዛ ሀገር ስለሚኖሩ ሲስተሙን ስለሚያውቁ ብዙ ኮሚኒቲውን ያግዛሉ ከኛ በላይ ማለት ነው። እኔ በዛ ነው ደስ ይለኛል። ደግሞ እነሱን አሰባስበህ እነሱን አግዘ እነሱ ደግሞ ተረካቢ ይሆናሉ፣ ይቀጥላሉ ለጄኔሬሽኑ። በጣም እኛ ራሱ በጣም ነው የተገረምነው። ትናንትና እዛ ፕሮግራም ላይ የነበሩ ልጆች በጣም ነው ያስገረሙን። ለእኔ አዲስ ነው የሚገርም ማለት እንደዛ እንደሚያደርጉ አውቃለሁ። ግን ቱ ዚስ ኤክስተንት እንደዚህ ኦርጋናይዝ ሆነው ሄደው ስቴዲየም ላይ ሰርተው ቮለንተሪ ጊዜ አጥፍተው ለፋውንዴሽኑ ይሄን ያክል ገንዘብ ሲያስገቡ በጣም ደስ አለኝ። እውነት ነው። እኛም እንደዚህ አንዳንዶቹ ጋር ትንሽ ኢንተርቪው ያደረግናቸውና በጣም ተገረምን። ከዛ ወደፊት ራሱ የሚያስቡት ነገር እና በዚህ እድሜያቸው እንግዲህ ቤተሰብም እናንተም እንደ ኮሚኒቲ አንተም የራስን አስተዋጽኦ አድርጋል። እንግዲህ እነዚህ ልጆች ለመደገፍ በየዓመቱ እነዚህም ስኮላርሺፕ ብትሸልማቸው አይገባቸው ማለት ነው። በእውነት በጣም ደስ ይላል። በጣም እንግዲህ ዛሬ እዚህ ቦታ ላይ የተገኘ ነው አንዳንድ ነገሮች ልናነሳ ነው። አሁን በወቅቱ ሲዝኑ የታክስ ሲዝን ነው። ከዛ በፊት ግን እዚህ ቦታ ላይ መተን ባለፈው ፕሮግራም ሰርተን ነበር። የዛ ፕሮግራም ምላሽ እንዴት ነበረ? ኢትዮጵያ ስታይ ወይ? በጣም ገርም ነው በእውነት በጣም ብዙ ሰዎች ደወሉልኝ ከአዲስ አበባ ከሌላም ሀገር። የሚገርም እዚህ ራሱ ከአሜሪካ ሰምተው አንዳንዶቹ አብረውኝ ያደጉ ማለት ረጅም የተለያየን ሰዎች ሁሉ ደወሉና የሚገርም በዛ ተነሳስተው እኛ አሁን ሰፈር ውስጥ የተወሰኑ በውጭ የሚኖሩ ማለት ነው አካባቢውን እድሩን ማገዝ ጀመሩ፣ ጎረቤቶቻቸውን ማገዝ ጀመሩ። በማህበር እንትን ማለት እንደዚህ የሰፈር ልጆች ሆነው ውጭ አሉ። አትላንታ ውስጥ የሚኖሩ ደግሞ ለካ የሰፈር ልጆች ነበሩ። እነሱ ራሱ ሳይቀሩ ተሳትፈው አሁን ሴፕቴምበር ላይ አሁን ያለፈው ሴፕቴምበር ላይ ትምህርት ቤት ሲጀመር ለ256 ህፃናት ተማሪዎች ከ0 እስከ 12 ክፍል ላሉ ደብተር መስጠት ላይ ሌሎች ሰዎችም ተሳትፈዋል፣ ከአትላንታ የሚኖሩ ማለት ነው። በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ። ስለዚህ ምላሹ በጣም ጥሩ ነበረ። እንደዚህ ይሆናል ብዬ አልጠበኩኝም። ስለ ኤች&አር ብሎክ ትንሽ ነገር በለን። መጀመሪያ ፍራንቻይዝ ነው እና በታክስ ሲዝን ላይ አንተስ የምን ያህል ዓመት ልምድ አለ? ልምዱን ካወቁ በኋላ ደግሞ ከዛ በኋላ ዲቴሉን ደግሞ እንነግራቸዋለን። በተለይም አሁን ሲዝኑ ታክስ ሲዝን ነው። በጣም ከታክስ ጋር ታክስ እና አይሬስ ደግሞ ቀል የለም ጆክ የለም እና በጣም ታክሳቸውን ፋይል ከማድረጋቸው በፊት ምንድነው መጠንቀቅ ያለብን፣ ምንድነው ማድረግ ያለብን የሚለውን ለኮሚኒቲያችን እንደዚህ ደግሞ እውቀት ጠቀም የሆነ መረጃዎችን እናስተላለፈት ሚዲያ ነው እና ከሱም ጀምር። ታንክ ዩ በጣም ነው የሚገርመው። የአይሬስ በጣም አስፈሪ ነው ለብዙዎቹ። የሚገርመው እንኳን ለእኛ ህብረተሰብ እንደ ኢሚግራንት ማለት ነው እዚህ ያሉት ራሱ አሜሪካኖች ራሱ የአይሬስ ደብዳቤ ሲመጣላቸው በጣም ነው የሚደነግጡት። ምክንያቱም አይሬስ በቃ የከፍተኛው ስልጣን ያለው ማለት ነው። ፕሬዚዳንቱን ምናምን ሁሉ ሳይቀር ኦዲት የሚያደርጉ ናቸው። ስለዚህ ያ እንዳለ ሆኖ ኤች&አር ብሎክ የፍራንቻይዝ ካምፓኒ ሙሉ አሜሪካ፣ አውስትራሊያ፣ ካናዳ አሁን ደግሞ ህንድ ምናምን ያለ ነው። አሜሪካ ውስጥ ብቻ በጣም ብዙ ሺህ ኦፊሶች አሉት። ውጭ ማለት አሜሪካ ብዙ ኦፊሶች አሉት። ካምፓኒው ኦፊስ አሉት። እንደገና ደግሞ እንደኛ ደግሞ ፍራንቻይዝ አለን ማለት ነው። አሁን እኔ ፍራንቻይዝ ኦን አደረግና ግን በኤች&አር ብሎክ ስታንዳርድ በኤች&አር ብሎክ ሶፍትዌር ኤቭሪቲንግ ማርኬቲንግ ምናምን ሁሉ አሰራሩ አንድ ነው። ምንም ልዩነት የለውም። ልዩነቱ ካምፓኒው ኦን ሲያደርግና ፍራንቻይዝ ኦን ስታደርገው ነው። ስለዚህ ያ ነው ወደ ኤች&አር ብሎክ ኮንቨርት ካረኩት ወደ 16 ዓመት ሆነኝ ማለት ነው። ታክስ ግን መስራት የጀመርኩት ግን 21 ዓመት ታክስ ላይ ማለት ነው። ያው አንድ 6-7 ዓመት በኢንዲፔንደንት እንደዚህ ብቻቸውን ታክስ ኦፊስ ሰርቶ እንደዛ ማለት ነው። እኔ አሁን ከአበሾቹ በስተቀር አሜሪካኖቹ ሲመጡ ይሄ ቤት ማነው ኦነሩ ምናምን አይጠይቁም፣ አያውቁምም። በቃ ኤች&አር ብሎክ ፍራንቻይዝ ነው ብለው ነው የሚመጡት። ስታንዳርዱ እንደዛ ስለሆነ ማለት ነው። ስለዚህ በታክስ ላይፍ ወደ 21 ዓመት ኤክስፒሪየንስ አለኝ ማለት ነው። በጣም ትልቅ ኤክስፒሪየንስ ነው። ስለዚህ ብዙ ነገር እንግዲህ ከዛሬ ፕሮግራማችን ላይ ብዙ እንግዲህ በዚህ በአትላንታ ብቻ ያሉ ሳይሆን በመላው አሜሪካ ያሉ ጊዜው ወቅቱ አንድ ነውና አሁን ፋይል መድረግ ተጀመረ። አሁን ያው የታክስ ሲዝን አይደለም። ለዚህ ነው ብዙ አሁን ኮመርሻል ላይ ምናምን ላይ ቲቪ አድ ላይ ታያለ የታክስ እንትኖች ማለት ነው። እና ታክሱ አሁን ጀምሯል። የአይአርኤስ አፕዴት አድርጎ ጨርሶ እንደውም ይሄ ኤሌክትሮኒክ ፋይሊንግ ኢ-ፋይሊንግ በጃንዋሪ 26 መቀበል ይጀምራሉ። ታክስ መሙላት ግን ጀምረናል። ሰው ታክስ መሙላት ጀምሯል።
የትም ቦታ ላይ ጃንዋሪ 26 ኢፋይል ይቀበላሉ። ኦል ዘ ዌይ እስከ አፕሪል 15 ያን ዴድላይኑ ማለት ነው። አፕሪል 15 ድረስ ዴድላይን ነው። ብዙ ሰዎች እንዴ አፕሪል 15 ካለፈ በኋላ ይላሉ። ይህ በቃ አልፏል ለሚቀጥለው ዓመት ይላሉ። አይደለም ቢያልፍም መሙላት ይሻላል። ምክንያቱም ቅጣቱ አፕሪል 15 ባለመሙላትህ እና ደግሞ ዕዳ ካለብህ ባለመክፈልህ ትቀጣለህ። ሁለት አይነት ቅጣት አለው ማለት ነው። ባለመሙላትም ትቀጣለህ፣ ባለመክፈልም ትቀጣለህ። ከፋይ ከሆንክ ተመላሽ ካለህ አትቀጣም። ብትሞላም በአፕሪል 15 ብትሞላም ባትሞላም አፕሪል 15 ቢያልፍም ባያልፍም ተመላሽ ካለህ አትቀጣም። ለዚህ ነው አፕሪል 15 ካለፈ በኋላ መሙላት ይችላሉ። የሚገርም ግን 3 ዓመት እድል አላቸው። 3 ዓመት ውስጥ ሞልተው ሪፈንድ ካላቸው ሪፈንዳቸውን መጠየቅ ይችላሉ። 3 ዓመት ካለፈው ግን በገዛ ፈቃዳቸው ትተውታል ማለት ነው። ቮለንተሪ ፎርፊት ይባላል። በፈቃዳቸው አሁን ለምሳሌ የፊታችን አፕሪል 15 የ2022 ያልሞሉ ሰዎች ካሉ እስከ አሁን ድረስ ሞልተው ሊያገኙ ይችላሉ። ግን እቺ የፊታችን አፕሪል 15 ካለፈች የ22ቱ ወደቀ ማለት ነው። ስለዚህ 23 24 ደግሞ ክፍት ይሆናሉ። ግን ዕዳ ያለበት ሰውስ ከ3 ዓመት በኋላም ቢሆን ፎሬቨር ታክሱ ሞልቶ ዕዳውን መክፈል አለበት እንጂ የታይም ሊሚት የለውም ማለት ነው። ስለዚህ እንትናችን ማወቅ አለብን የጊዜ ገደባችን። ያው ግን አሁን ዕዳ ኖሮበት እንደዚህ ያልተከፈለ ደግሞ ሲኑ ወይ ደግሞ አንዳንዴ በትክክል በማይሞሉም ሰዎች ታክስ ብዙ ተመላሽ ለማስደረግ ሰዎች ያልሆነ ቦታ ታክስ ያሰሩናል። ከ5 ዓመት ከ6 ዓመትም ከ10 ዓመትም ሊሆን ይችላል። ምን ያህል ዓመት ነው አይሬስ ወደኋላ ሄዶ ቼክ የሚያደርገው? ኦኬ ኖርማሊ 3 ዓመት ነው ሄደው ቼክ የሚያደርጉት። ለዚህ ነው ብዙ ጊዜ ኦዲቶች ሲመጡ በጃቺ ታይም ሊሚታቸው እንዲያልፍ አይፈልጉም። ነገር ግን ዕዳ ካለብህና እንትን ካለ ሁሉ ጊዜ ሊጠይቁሃል ማለት ነው። ምንድነው ብዙ ጊዜ የታክስ ሙያ የሚፈልገው ኦዲት ሲያደርጉ አይሬስ ባለ ታክስ ፔየሩን እሱ ነው የሚፈልጉት እና እሱ ደግሞ ታክስ ሙያው ስላልሆነ ፍራቸው ምንም ስላለ ሁሉ ብሩን ዕዳውን መሰብሰብ ነው የሚፈልጉት። ለዚህ ነው የታክስ ኦዲት ሰው ሲመጣበት ቢሆን ታክስ የሞላ ቦታ ላይ ወይም ባለሙያ በዚህ በኦዲት ዙሪያ ኤክስፔሪንሱ ያለው ቢሆን ይመረጣል። ምክንያቱም ከአይሬስ ጋር ተመሳሳይ ቋንቋ አላቸው፣ ሲሚላር ላንጉዌጅ ማለት ነው። የታክስ ቋንቋ ስላላቸው ምን ማድረግ እንዳለበት ምናምን ታውቃለህ። ከ60% በላይ የብዙ ሰዎች ኦዲት የሚመጣባቸው ይሄ አንሪፖርትድ ኢንካም ወይ ደግሞ አንደር ሪፖርትድ ማለት ሳታውቀው የሆነ ኢንካምህን ሪፖርት ሳታደርገው ረስተው ሊሆን ይችላል እና እንደዛ ሲመጣ የተመዘገበ አይሬሶች የሆነን ማለት ነው። ሰርድ ፓርቲ እኮ ይሰጧቸዋል። አሁን ለምሳሌ ክሬዲት ካርድ የምትጠቀም ከሆነ የአንተ ክሬዲት ካርድ ወይ ሲምፕል ኡበርን እንውሰድ፣ ሊፍትን እንውሰድ። እነሱ ሪፖርት ያደርገው ለአይሬስ። አሁን አንተ ኡበርም ሊፍትም ሰርተህ የኡበርም ብቻ ፋይል ታደርጋለህ። የሊፍት 20 ሺህ ስላልሞላች አያውቁትም ብለህ ታስባለህ። ወይ 20 ሺህ ስላልሞላ ሪፖርት አይደረግብኝም ብለህ ያስብ ይሆናል። ከዛ እነሱ ሲደረግላቸው ሪፖርት ሄድ ብር ደርሶናል እንዴት ነው ታክሱ ይሄ ነው ብለው ይሰጠዋል፣ እድል ይሰጠዋል። ተሳስቶ ብለው ነው የሚያስቡት። የሚገርም የመጀመሪያ የአይሬስ አሰምሽን ተሳስቶ ነው እንትን ነው የሚለው እንጂ ሊያደናግር ሊያጭበረበር ሞክሮ ብለው አያስቡ። ስለዚህ ያንን ሲገኝ እነሱ አሁን ሪፖርት ያላደረከው የሊፍት 20 ሺህ ብር ካለ የ20 ሺህ ብሩን ካልኩሌት ያደርጉታል። ለዚህ ነው የታክስ ባለሙያ የሚያስፈልግ። ከዛ እንዴ የ20 ሺህ ብር እኮ ሙሉ ለሙሉ እኮ ኢንካም አይደለም፣ እንደውም ኤክስፔንስ አለ፣ ነዳጅ አለ፣ ኢንሹራንስ አለ፣ እነሱ የወሰዱት ፊያቸው አለ፣ ማይሌጅ አለ። ይሄ ሁሉ ኤክስፔንስ በኋላ እኮ ነው ብሎ ያ ባለሙያው ያግዘዋል ማለት ነው። የመጣበትን ዕዳ ያስቀንስለታል። ስለዚህ ለዚህ ነው ያን ሲመጣ ቶሎ ብሎ እንትኑ ማድረግ ማለት ነው። ወደ ባለሙያ መሄድ ጥሩ ነው። ግን ያው አንዳንዴ ሰዎች እንደዚህ አይነት ወረቀት ሲደርሳቸው በጣም የመደናገጥ ነገር እንዳላለን። ግን አይሬስ ደግሞ ስልጣን አለው የሚባል ነገር ሰማን። ባንክ አካውንትም ራሱ ንብረቶችም ካሉ እዛ ደረጃ የሚደረሰው ምን ሲኮን ነው? ልክ ነው። ጥሩ ጥያቄ ነው። ደረጃዎች አሉት ማለት ልክ የዚህ አይነት ዕዳ ሲመጣብህ ቶሎ ወደ ባለሙያ ሄዶ እነሱ በሰጡ ጋፕ ጊዜ ውስጥ 30 ቀን ምናምን ሊሆን ይችላል። በዛ ቀን መልስ መስጠት ነው። በዛ ቀን መልስ ካልሰጠ ደግሞ እዛው ላይ ቴሌፎን ኮንታክት አለ። ደውለህ አይ ኒድ ኤክስቴንሽን ታይም ዶክመንቴን እስከማሰባሰብ ተጨማሪ ጊዜ እፈልጋለሁ ትላለህ። ይሰጠዋል፣ ችግር የለውም። አሁን የመጀመሪያውን ካልሰጠው እድል ሰጥተዋል እኮ እሱን ካልመለስክላቸውስ አንዳንድ ሰው ኢግኖር ያደርግና በራሱ ሊጠፋ አይችልም። የአይሬስ ዕዳ በራሱ አውቶማቲካሊ አይጠፋም። የሀፍቱ ሪስፖንድ ማድረግ አለብህ። አሁን ካላልክስ ዕዳውን ይለዋል። መልሰውስ ኦኬ እኛ ኮንታክት አድርገናል አልቻልክም፣ አሁን ሌላ የ90 ቀን ዕድል ይሰጠዋል። ከእንግዲህ በኋላ የአይሬስ
ታክስ ኮርት አለ። እዛ አፒል ማድረግ ትችላለህ፣ ፋይል ማድረግ ትችላለህ፣ መከራከር ትችላለህ። 90 ቀን ይሰጠዋል። ከዛ ቀን በኋላ ግን እንትን ማድረግ አትችልም። አሁን በቃ ከዛ በኋላ ገንዘባቸውን የሚሰበስቡበት መንገድ ይፈልጋሉ። ሊን ያደርጋሉ፣ ፕሮፐርቲ ጋር ሄዳሉ፣ ባንክ ጋር፣ መስሪያ ቤት ራሱ ሄዳሉ፣ ጋርኒሽ ያደርጋሉ ማለት ነው። አሁን ያን ሁሉ ከምትጓዝ በጊዜው በባለሙያ ማገዝ ነው። ኢቭን የቆየ እንኳን ዕዳ ቢሆን እንትን አለ፣ ኦፈር ኤንድ ኮምፕሮማይዝ የሚባል አለ፣ አፒል አለ፣ አድቮካሲ አሉ። አይሬስ ውስጥ ለታክስ ፔየሩ የሚሟገቱ ኢንዲፔንደንት የሆኑ ከአይሬስ ውጭ የሆኑ በአይሬስ ውስጥ ያሉ አሉ። እነሱ ጋር ይታይልኝ ጉዳይ እኔ ይሄው ዶክመንት ምናምን ማለት ይችላል። ይሄን ለማድረግ ግን ባለሙያ ያስፈልገዋል ማለት ነው እንጂ ልክ ነው የመጨረሻ ደረጃ ሲደርስ እኮ ነው እዛ ደረጃ የሚደርሱት ባንኩ ላይ ቤቱ ላይ መጡት። ኦፍኮርስ ያማ አይቀርም የመጨረሻው ሰዓት ሲደርስ ማለት ነው። አዎ ግን እንዳልከው እነሱን ከባለሙያ ጋር ተማክሮ ጉዳዩን ማስፈጸም በጣም ቀላል ነገር ነው። መክፈል እንኳን ካለባቸው አቅማቸው እንኳን ባይኖራቸው በመንዝሊ ፔመንት ምናምን ተደርጎ ፔመንት ፕላን አለ። ይሄ ኦፈር ኤንድ ኮምፕሮማይዝ የሚባል ደግሞ አለ። እሱ ደግሞ ይሄ ዕዳው የምትሉት ልክ ነው፣ ግን እኔ አቅም የለኝም፣ ይኸው እንደዚህ እንትን ነው ገንዘቤ፣ ባንኬ እንደዚህ ነው፣ ስራ የለኝም፣ የጡረታ ላይ የምኖረው፣ ስለዚህ 10,000 ብር ዕዳ አለብኝ፣ በቃ እኔ 200 ወር ከፍዬ ይህንን ጉዳይ መጨረስ ፈልጋለሁ ስላለ እሱም የራሱ ሆነ ክራይቴሪያ አለው፣ ድርድር አለው፣ ያውታል። በተለይ ለአይሬሶች ያንን ዕዳ የመሰብሰብ እድሉ ሩቅ ከሆነ ማለት ሪሞት ከሆነ ማለት ነው፣ ወይ ደግሞ ቬሪ ኦልድ ታክስ ከሆነ እነሱም ጊዜያቸውን አጥፍተው መጨቃጨቅ አይፈልጉም፣ ወደ እንትኑ ይመጣሉ ማለት ነው። ስለዚህ ብዙ እድሎች አሉ ማለት ነው። እሱ ብቻ ሳይሆን ከታክስ ፔየሩ ጋር ወይ ደግሞ ታክሱን ከሚያሰራው ሰው ጋር አይሬስ ዕዳ ስለመኖሩ ብቻ ሳይሆን አይሬስ ላይ የሞላው ፎርም ከብዙ ነገሮች ጋር የተያያዙ ነገሮች ናቸው። ለምሳሌ ቤት ብትገዛ፣ ቤተሰብ ስፖንሰር ማለት ብትፈልግ ከኢትዮጵያ ምናምን አሉ አይደል? ኢሚግሬሽን ሲቲዝን ምናምን አፕላይ ስታደርግ እኔ ከስተመሮች ያሉ ሲቲዝን አፕላይ ሲደረጉ የመጀመሪያ ጥያቄውም ላይም አለ ስለ ታክስ ያልሞላበት ታክስ አለ ወይ ዕዳ አለ ወይ ምናምን የሚል አለ እና እነሱ አውቶ አግኝተው ይጠብቀዋል። ያልሞላበት ዕዳ ምናምን ካለ እሱ ሳይኖር ሲቲዝን አይሰጡም፣ ግሪን ካርድን አይሰጡም። ሌሎች ጥያቄዎች በተለይ አሁን ከትራምፕ አዲሱ ፖሊሲ ጋር የታክስ ኢሹ ራሱ ኤርፖርት ላይ ምናምን ፑል ያደርጉታል። ስለዚህ ከታክስ ጽድት ብለህ ዕዳ እንኳን ቢኖርህ አከፋፈል ብታረግ፣ ይሄ ፔመንት ፕላን ብታረግ ከምንም ነፃ ነው ማለት ነው። በቃ እንትኑ ውስጥ ገብታል፣ ስምምነት ውስጥ ገብታል። ያችን ስምምነት አክብረ መጓዝ ነው። ይሄ ጥሩ እንትን ነው ማለት ነው። ልክ ነው። ከብዙ እንትን ጋር የተያያዘ ነው። በጣም ጥሩ፣ በጣም ኢንተረስቲንግ ነው። ብዙ ሰዎች እንግዲህ በዚህ ቪዲዮ ብዙ ነገር ታተርፋላችሁ ብለን ተስፋ እናደርጋለን። ወደ ጉዳያችን እንግዲህ የገባን ነው። ቀስ እያለሳለስን የገባን ነው። ታክስ ከፋዩ ወይም ታክስ የሚያሰራው ሰው ምን አይነት ሰው ነው? ማን ነው? ምንድን ነው ማሰራት ያለበት? አሁን ጥሩ ነው። ወደ ገደለው ገብተናል ማለት ነው። እንትኑ መንደርደሪያውን ይዘን አሁን ብዙ ሰው ታክስ ምን ይላል? ሁሉ ሰው ወይ ደግሞ አሜሪካ ውስጥ የሚኖር ሲቲዝን ወይ ደግሞ ግሪን ካርድ ያለው ሁሉ ታክስ የሚሞላ ሆኖ ያስባል። አይደለም። ታክስ መሙላት የሚገደዱ አሉ፣ ሪኳየርመንት የሆናቸው ማለት ነው። አንዳንዶች ደግሞ ታክስ እንደ ኦፕሽን አላቸው ማለት ታክሲ ከፈለገ ይሞላል፣ ካልፈለገ አይሞላም። ምሳሌ ማን ናቸው አሁን የሚገደዱት? ለምሳሌ የሚገደዱት ኢንካማቸው ከተወሰነ አማውንት በላይ ከሆነ ለምሳሌ መጣለን ስታንዳርድ ዲዳክሽን ይባላል። ከተወሰነ አማውንት በላይ ከሆነ ታክስ መሙላት ግዴታቸው ነው። አሁን ታክስ መሙላት የማይገደዱ ደግሞ አሁን ብዙ ሰው ሪፈንድ እንኳን እያለው ሪፈንድ አለ የኔ ብር ከነሱ ጋር ነው ለምን እሞላለሁ ብሎ ሊያስብ ይችላል። ይገደዳል መሙላቱን ማለት ነው። ዕዳም ካለበት ይገደዳል። ከዛ በኢንካሙ መጠን የሚገደዳለ ማለት ነው። ስለዚህ ስራ ያላቸው ኢንካም ያላቸው ጀነሬት ያደርጉ ታክስ እንዲከፍሉ ይገደዳሉ። የማይገደዱት ምሳሌ ልስጥ። የ19 ዓመት ተማሪ ኮሌጅ ተማሪ ሆነ ልጅ ነው፣ ተማሪ ነው፣ ግን ፓርታይም ቺክፊሌ ማክዶና ምናምን ይሰራል። ትንሽ ብር ያገኛል፣ 3,000 2,000 ምናምን ይሰራል። ግን የወላጆቹ ዲፔንዳንት ነው። ወላጆቹ ክሌም ያደርጉታል። ለሱ የተከፈለው የኮሌጅ ምናምን ሁሉ ክሬዲት ያገኛሉ ማለት ነው። ቤኔፊት ያገኛሉ፣ የታክስ ቤኔፊቶች ማለት ነው። ያቺ እሱ የሰራትስ ምርጫ አለው፣ ላይሞላም ይችላል። ግን ብዙዎቹ ለምን ይሞላሉ መሰለህ? የተቆረጠባቸው ብር 300 ነው 400 ብር ስላለች ያችን ብር ለማግኘት ከፈለገ መሙላት አለበት። ስለዚህ ኦፕሽናል ነው ማለት ነው። ታክስ ደግሞ ፍጹም የማይሞሉ ሰዎች አሉ። ለምሳሌ ምንም ስራ የሌላቸው ሰዎች፣ የማይሰሩ ሰዎች ታክስ እንዲሞሉ አይገደዱም። ጡረታ ያሉ ሰዎች የጡረታ ገንዘባቸው ብቻ ከሆነ ኢንካማቸው እና ጡረታው ትንሽ ከሆነ እንዲሞሉ አይገደዱም። በቃ የጡረታቸው ብቻ ስለሆነ ማለት ነው። ስለዚህ ታክስ የሚገደዳለ፣ በምርጫው የሚሞላ አለ፣ ሪፈንዱ ለማግኘት የማይሞላ ደግሞ አለ ማለት ነው። ግን በአብዛኛው ግን
ሰርተን ስለምንኖር ታክስ መሙላታችን ግዴታችን ነው ማለት ነው። ሌላውስ ስንሞላ ደግሞ ኢንካማችን ዩኒቨርሳል ነው፣ ወርልድ ዋይድ ነው። አንዳንድ ሰው ምን ብሎ ያስባል? አገር ቤት ይኖርና አገር ቤት እዛ ቢዝነስ ወይ ስራ ላይ ኖሮ ሲዝን ሆኖ በቢዝነስ ፎር ጉድ ይገባል፣ የሎ ካርድ ይኖረዋል ወይ እንደዚህ ማለት ነው። እዛ ቢዝነስ ይሳካለታል፣ ጥሩ ይሄዳል፣ ትዝም አይሉም። በቃ ምንድን ነው አሜሪካ ወደዛ የሚመጣም አይመስለውም። ግን ዋንዴ አሜሪካን የሚፈልግበት ጊዜ ይመጣል። ትዳር ያይዝና ልጅ ይመጣና ልጆችን ሲዝን ይላል። ሲሄድ እስኪ ታክስ ተብሎ ፋይሉ ሲታይ 5 ዓመት 6 ዓመት 8 ዓመት ያላስሞላሉ። እኔ ስለምሞላ እንደዛ አይነት ኬዝ ይመጣልኛል። ግን ኢንካምን ወርልድ ዋይድ ነው። ከየትም ሀገር ይሁን አገር ቤት ያለ የሚከራይ ቤት እንኳን ካለ ኢንካሙን ሪፖርት ማድረግ አለበት። እዛም ሆኖ ኢቭን እዛ የሚያገኘው ገንዘብ በብር እያገኘ በዶላር ኤክስቼንጅ ሬት አስገብተህ እኔ ከስተመሮች አሉ ፕሮፐርቲ ያላቸው እዛ ጌስት ሃውስ ምናምን ይከራያል። ከዛ አንዳንዶቹ የተከራዩት ራሱ ኤምባሲዎች ናቸው ወይ ደግሞ የአሜሪካ እንትኖች ናቸው ኤንጂኦዎች ምናምኖች ናቸው። እና እነሱ ኢንካሙን ሪፖርት ያደርጋሉ። ስለዚህ ኢንካም ይሄ ነው። ግን ወጪ አለኝ እዛ ሀገር ላለው መንግስት ታክስ ከፍላለሁ፣ ፕሮፐርቲ ታክስ ከፍላለሁ፣ ኢንሹራንስ አለው፣ ሜንተናንስ አለው፣ ሰራተኞች አሉ፣ ትራንስፖርት አለ። እነዚህ ወጪዎች ብሎ ታክስን ይከፍላል ማለት ነው። ስለዚህ ሌላም ሀገር ቢኖር ኢንካም ግዴታ ነው መሙላት። የታክስ ነገር በጣም ሴንሲቲቭ እና በጣም ኮምፕሊኬትድ ነው። ቤዚኩን ነው ማወቅ ያለበት። በቃ እንደ ታክስ ፔየር ቤዚኩን ማወቅ አለ። ማሰራትስ ያለበት አሁን ከስንት በላይ ኢንካሙ የሆነ ሰው እንደገናም ደግሞ አሁን ለምሳሌ በጣም ሎ ኢንካም የሆኑ ሰዎች አሁን ወይም ደግሞ ቤታቸው ልጆች የሚያሳድጉ ስፔሻል ኒድ ያላቸው ልጆች ያሏቸው ቤተሰቦች ስራ አይሰሩም፣ የሆነ ነገር ከመንግስት የተወሰነ ነገር ሊያገኙ ይችላሉና እነሱ እንዴት ነው የሚታዩት? በዚህ አሁን ለምሳሌ ልጆች ያላቸው በፉድ ስታምፕ ሶሻል ዌልፌር ምናምን ውስጥ ይኖሩና ምንም ስራ ከሌላቸው አይሞሉም፣ ታክስ አይሞሉም። ግን ትንሽም ቢሆን ቢሰሩ ምን ይጠቀማሉ? በልጆቻቸው የሚያገኙትን ገንዘብ ይሄ ሎ ኢንካም ክሬዲት ወይ ደግሞ ኢአይሲ የምንለውን የቻይልድ ክሬዲት የምንለውን በኋላ እንመጣበታለን። እነሱ እንዲያገኙ ሪፈንድ እንዲያገኙ ትንሽ ወጥተው ይሰራሉ። ብዙዎቹ ፓርታይም ይሰራሉ፣ ጽዳት ይሰራሉ፣ ወይ ደግሞ 2-3 ቀን ስራ ይሰራሉ። እንደዚህ አይነት እንትኖች ሊያደርጉ ይችላሉ እንጂ ምንም ኢንካም ከሌላቸው በቃ ኢንካም የለው ሰው እኮ ታክስ አይሞላም። ምክንያቱም አንዳንዶቹ በዜሮ ሙላልኝ ይላሉ። ምን ማለት ነው በዜሮ ታክስ አይሞላም። እንትኑስ አሁን አዲስ የመጡ ሰዎች አሳይለም ጠይቀው ገና አሳይለማቸው ግራንት ያልሆነ ፕሮሰስ ላይ ያለ ወይ ኮርት ላይ ይችላል ወይ ገና ቀጠሮ ያልተሰጣቸው ሰዎች የመኖሪያ ፈቃድ ሰጥቷቸው እየኖሩ ያሉ ወይም ደግሞ ገና መኖሪያ ፈቃድም ያላገኙ አዲስ መጥተው ገና አሳይለም የጠየቁ እነሱስ እንዴት ነው የሚታዩት? ኦኬ፣ ይሄ ጥሩ ጥያቄ ነው። በጣም ኢምፖርታንት ኩዌስችን ያነሳው ስለሚያጋጥመኝ ነው። አሁን ብዙዎቹ በግሪን ካርድ ፕሮሰስ ላይ ወይ ደግሞ በጋብቻ መጥተው ይሆናል። በጋብቻ መጥተው ገና ፕሮሰስ ያደርጉላቸዋል። አሁን ወይ ደግሞ አሳለም ጠይቀው አሳለማቸው አፕሮቭ እስከሚሆን ይጠብቃሉ። አሳለሙ ጊዜ ሊወስድ ይችላል። ግን አፕላይ ካደረጉ ከ5 ወር በኋላ ወርክ ፐርሚት ይፈቀደላቸዋል ማለት መስራት ይችላሉ ማለት ነው። መስራት ይችላሉ ማለት ሶሻል ሴኩሪቲ ያወጣሉ፣ ወርክ ፐርሚት አላቸው፣ ታክስ መሙላት አለባቸው። ታክሳቸውን ይሞላሉ ለሰዎች ከሰሩ ማለት ነው። አንዱ ይሄ ነው። ከዛ ለምሳሌ በመሬጅ የመጡት ከሆነ ከነዚህ ሰዎች ካመጣቸው ሰው ጋር ጆይንት ማሰራት አለባቸው ለሁሉም። አንደኛ ህጉም እንደዛ ነው የሚለው። ባለትዳር ከሆንክ ሌጋል ሜሬጅ ከሆንክ ጆይንት ታክስ ማሰራት አለብህ። ሁለተኛው ደግሞ ሚግሬሽን ፕሮሰስ ስላላቸው ታክሳቸውን በአንድ ላይ መሰራቱ የበለጠ ያጠናክረዋል እንትኑን ማለት ነው። የኢሚግሬሽን ፕሮሰሳቸውን ሌጂቲሜት ያደርገዋል፣ ትክክለኛ ያደርገዋል። ለእንትኑም ተጨማሪ ዶክመንት ይሆንላቸዋል ማለት ነው። ኢቨን ባይሰሩም አሁን ወርክ ፐርሚት ቢኖራቸውም በሜሬጅ ከሆነ የመጡት ከባላቸው ጋር ገብተው ታክሳቸውን ጆይንት ያሰራሉ ማለት ነው። ስራ ካላቸው አንድ ላይ ይሞላል፣ ከሌላቸው በባልየው ኢንካም ወይ በሚስትየው ኢንካም ያ ደግሞ ያልሰራው አንድ ላይ ጆይንት ይሞላሉ። የታክስ አድቫንቴጅም አለው አንድ ላይ ማሰራቱ ማለት ነው። ስለዚህ ያንን ግምት ውስጥ ያስገባሉ ማለት ነው። በጣም ጥሩ። ከዚህ ጋር አሁን የተያያዘ ሳናልፈው ስለ ቻይልድ ክሬዲትም ብለሃል። አንድ ላይ ፋሚሊን ጉዳይ እናንሳና ለምሳሌ በአንድ ቤት ውስጥ ሆነው አብረው የኖሩ ልጆች ያሏቸው ታክሳቸውን ለብቻ የሚያሰሩ ሰዎች አሉ። አንድ ላይ ደግሞ ህጋዊ ሜሪድ ኖሯቸው ደግሞ የሚያሰሩ አሉ። የእነሱ ጥቅምና ጉዳቱ ምንድን ነው? መጀመሪያ ህጉ ይፈቅድልን ማሰብ አለብን። አሁን የኛ ህብረተሰብ ብዙ አንዳንዴ የሚያስደነግጠኝ ነገሮች አሉ። እንዴ
ገንዘብ ብዙ የሚያገኙበትን መንገድ ብቻ ያስቡታል። ህጉን ጥሶ ይሁን ምናምን አድርጎ ማለት ነው። መጀመሪያ ህጉን ማክበር ነው። አሁን አንድ ፋሚሊ እንውሰድ። ሜይ ቢ እኛ ጋር ህጋዊ ጋብቻ እንደየስቴቱ ሊለያይ ይችላል። ግን አሁን በጆርጂያ ብታየው ሌጋሊ ሜሬጅ ከሌለ በአንድ ላይ አትሞላም። ኢቨን አንድ ቤት ብትኖርም ኢቨን ልጆችን ቢኖራቸው ማለት ነው። ብዙ ደግሞ አበሻ ተገናኝተው ኮርት ሄደው አይጋቡም። ግን መንደርተኛው፣ ሰፈሩ፣ ጓዶቻቸው ቸርች ላይ ምናምን ሁሉ ባልና ሚስት አድርጎ ነው የሚያስባቸው። የእንትና ሚስት የእንትና ባል ይባላል ማለት ነው። ቸርች ላይ ሄዶ ሰረሞኒ አድርገው ሊሆናል። የቸርች ሰረሞኒ ጋብቻ አረገው። አሜሪካ ውስጥ የቤተክርስቲያንና የመስጊድ የሰረሞኒ ፕሮሰስ፣ የጋብቻ ፕሮሰስ ሌጂቲሜት አያደርገውም። ህጋዊ ለማድረግ አሜሪካ ውስጥ በሰለጠነ ሀገር ኮርት ሄዶ ነው ሜሬጅን የሚያከናውነው። ስለዚህ አሁን እነዚህ በቸርች ምናምንና ወይ ደግሞ አብረው ተጠቃለው የሚኖሩ ሰዎች ታክሳቸውን ሲሞሉ ልጆች ካላቸው ልጆቹን ተከፋፍሎ መሙላት ነው ልክ የማይሆነው። ልጅ ተከፋፍለ አንድ ልጅ አንተ አንድ ልጅ እኔ ማለት ሜይ ቢ ብዙ ሊያስመልስ ይችላል፣ ግን ህጋዊ አይደለም። ለምን ህጋዊ አይሆንም መሰለ? ሜሬጅ በአንድ ላይ ማሰራትም አይችሉም። ህጋዊ የማያደርገው አንድ ጠራ ላይ አንድ ሩፍ ላይ ሁለት ሄድ ኦፍ ሃውስሆልድ ሊኖር አይችልም። ሄድ ኦፍ ሃውስሆልድ ማለት ነው ሲንግል ማዘር ወይም ሲንግል ፋዘር ማለት ነው። ወይም ልጆቹ ሁለት ከሆኑ ሁለቱን አንዳቸው ክሌም ያደርጓቸዋል። ያው ሞር ኢንካም ያለው አንዱ ሁለቱን ክሌም ያደርጋል፣ አንደኛው ደግሞ ሲንግል ብሎ ይሞላል ማለት ነው። ሲንግል ነዋ፣ ሌጋሊ አልተጋባማ። እና አንዱ ይሄ ነው፣ ሌጋሊ ይሄ ነው። ልጆቹን ተከፋፍሎ መሙላት ጥሯል። ልጅ ተከፋፍሎ መሙላት ኢሌጋል ነው የሚሆነው። በጣም የሚገርምህ ከፍተኛ የአይሬስ ኦዲትም እሱ ነው ታርጌት። እኔ ብዙ ፋይሎች ይመጡልኛል። አይሬስ ኦዲት የሚያደርጓቸው እንደዚህ ተከፋፍለው የሚያደርጉትን ሰዎች ነው ታርጌት የሚያደርጓቸው። ያንንም ስለሚያውቁ ነው ሰዎች እንደዚህ ስለሚያደርጉ። ግን ከተያዝክስ ብሩን ብቻ ማስመለስ ሳይሆን በተለይ ፍሮድ መሆኑን ካወቁ ደግሞ ሁለተኛ ልጁን ክሌም እንዳታደርግ እስከ 10 ዓመት ያስቀጣል። 10 years ክሌም እንደማታደርገው ማለት ነው። ስለዚህ ብዙ ዋጋ ስለሚያስከፍል መጀመሪያ ህጉን አክብረን እንሂድ። ከዛ ወይ ደግሞ ሄደን ሀገር ቤት እንትን ህጋዊ ጋብቻ እናድርግ። አንዳንዶቹ ህጋዊ ጋብቻ የሚፈሩት አይ ይሄ ሌሎች ቤኔፊቶችን ለልጆቹ ሜዲኬድን ፉድ ስታምፕን ያሳጣኛል፣ የባሌ ኢንካም ከገባ የእሱ እኮ ኢንካሙ ከፍተኛ ነው ብዙ ነው ስለዚህ ይጎዳኛል ብለው ወደ ህጋዊ እንትንም አያረጉም። እሱ የራሱ ኮንሲኩዌንስም አለው። ነገ ጠዋት if something happen ሞት ምናምን ሲሆን እኔ ሚስት ነኝ ብላ እንትን ላይ ልትመጣ አትችልም። የልጆች እናት ነው፣ የልጆች ወራሽ ነው የሚሆነው ማለት ነው። ሌላኛው ሳይዶ ማለት ነው እንግዲህ እንጂ ልክ ነው። ብዙዎቹም ያንን አሁን ከቤኔፊት ጋር በተያዘ የሚያደርጉ ስላሉ ከቤኔፊት ጋር እነሱ ለብቻ እያሰሩ ሎ ኢንካም የሆነ ሰው ከመንግስት የተለያየ ነገሮች እንዲያገኝ አንደኛው ፓርቲ ወይ ባል ይሆናል ወይ ሚስት ይሆናል ኢንካሙን ልቅ ያደርግና ልጆቹን በዛ ውስጥ አድርጎ ማሰራቱ ትክክል ነው ወይ ተገቢ ነው? አዎ ልጆ ህጋዊ ጋብቻ ሳይላቸው አንደኛው ሲንግል ብሎ ይሞላል፣ አንደኛው ደግሞ ልጆቹን ሙሉ ሁሉንም ልጆቹን ክሌም አድርጎ ታክሱን ይሞላል። ሄድ ኦፍ ሃውስሆልድ ይሆናል ማለት ነው። ከዛ ኢቭን ሜዲኬድ ነው ቤኔፊት ነው ምናምን ሲያደርግ ያ ኢንካሙ ያ ልጆቹን ክሌም ያደረገው ሰው ማለት ነው። ለምሳሌ ጆርጂያ ድሮ ወይ እናት ወይ አባት ብዙ ጊዜ ለእናቶች ነበር ለልጆቹ ቤኔፊት ምናምን አፕላይ የሚያደርጉት ሜዲኬድ ምናምን ማለት ነው። ግን ልጆቹን ደግሞ አባት የሆነው ክሌም የሚያደርገው እንዴ ቤኔፊቱ በአንደኛዋ እናት በአንደኛዋ ታክሱን ደግሞ በሌላኛው ይሄንን ብዙ አይቀበሉትም፣ ልክም አይደለም። ስለዚህ ታክሱን የሞላው ሰው ነው ቤኔፊቱንም አፕላይ ማድረግ ያለበት ማለት ነው። የግድ ልጆቹን መከፋፈል ነው ልክ የማይሆነው። አንድ ላይ ማሰራትም ህጋዊ ጋብቻ ስለሌለው ልክ አይሆንም። ሃውስ ሆልድስ መሆን ያለበት ማለት ልጆቹን የሞላው ነው ወይስ ያኛው? ልጆቹን የሞላው ሄድ ኦፍ ሃውስሆልድ ሲንግል፣ አንደኛው ወገኑስ ሲንግል ይሆናል ማለት ነው። ብቻውን ይሞላል የራሱን ብቻ። ለምሳሌ አሁን በተገዛ ቤት ውስጥ ወይ ደግሞ አሁን በሬንት ውስጥ ሬንት ላይ አሁን ሰውየው ሳይን ያደረገው አባትየው ከሆነና አባትየው ሞር ኢንካም የሚያገኝ ከሆነስ? አሁን በህጉ ልጆቹን ክሌም ማድረግ ያለበት ሞር ኢንካም ያለው ሞር ሪስፖንሲብል የሆነ ሞር እንትን የሆነ ማለት ነው። ለምሳሌ አሁን ኦዲት ሲደረጉ አንዱ ከሚመጣላቸው ደብዳቤ እነዚህ ልጆች አንተ ነው ክሌም ያደረከው፣ ኦኬ ፕሩፍ ስጠን ሲባል ፕሩፎቹን ልንገር፣ ሶስቱን በጣም በቃ የማይለያዩት አንደኛው የሬንት ወይም ሞርጌጅ ወይም ሊዝ አንዱ ማለት ነው በስሙ እንዳለ። ሁለተኛው የልጆቹ የዶክተር ፕሩፍ፣ ምክንያቱም ህክምና ይሄዳሉ፣ ህክምናው ላይ ማን ነው ጋርዲያናቸው ይመጣል ማለት ነው። እና አድራሻቸው አንድ ላይ በአንድ ቤት ላይ እንደሚኖሩ ማሳየት መቻል አለባቸው። ሶስተኛ ደግሞ ትምህርት ቤት ነው። ትምህርት ቤት ሲሄድ ትምህርት ቤቱ ላይ ጋርዲያን ተመዝግበዋል፣ ፓረንት ምናምን ተመዝግበዋል። የትምህርት ቤታቸው
ሊስት ተመዝግበዋል። እሱም ይሄዳል ማለት ነው። አንዳንዶቹ ልንገርህ፣ እርግጠኛ ነኝ ብዙ ስቴቶች ላይ ይኖራሉ። ትምህርት ቤቱ ጥሩ ትምህርት ቤት እዛ ሌላ ካውንቲ ይሆናል። እዛ በሌላ ሰው በእህቷ በአክስቷ ልጅ ምናምን አድራሻ በዛ ትምህርት ቤት ልጁ መዘገባል። በነዛ ቤተሰብ አሁን የኦዲት ላይ ሲመጣ የስኩል ሪካርድ በፍጹም ከነዚህ ሰዎች ጋር አይገናኝም። አድራሹ አይገናኝ፣ ጋርዲያን አይገናኝ፣ ወላጅ አይገናኝ ማለት ነው። ይሄ ነው በቃ። ሁሉ ጊዜ አንዳንድ እንደዚህ ማደናገር ማጭበርበር ያሉባቸው ነገሮች የራሱ ደግሞ ሌላ ኔጌቲቭ ይዞ ይመጣል ማለት ነው። ለዚህ ነው አንድ ቤት ላይ እንደሚኖሩ ፕሩፍ ማድረግ አለበት። ይሄ በርደን ኦፍ ፕሩፍ ማለት ነው። ፕሩፉን የማሳየት ወይ ደግሞ ይሄ ነው መረጃ ብሎ የማሳየት የታክስ ፔየሩ ኃላፊነት ነው እንጂ አይረሶች እነሱ ያውቃሉ። ምንድን ነው እንዴት ነው የሚያውቁት? አንተን ፕሩፌ ይኸው ልጆቼ እኔ ነኝ ቴክ ኬር ማድረገው እኔ ጋር ነው የሚኖሩት፣ ይኸው የሕክምናው፣ ይኸው የትምህርት ቤቱ፣ ይኸው ሊይዙ፣ ይኸው የቫክሲኔሽናቸው ብሎ ያስረዳል ማለት ነው። ያ ግን አሁን ሃውዝሆልድ እንግዲህ አንደኛው ወገን አቅሙ ሎ ኢንካም የሆነ አሰርቱ እንደዚህ ያልኩ ቤኔፊቶቹ ምናምን ለማግኘት ከሆነ አንደኛው ወገን ደግሞ ሞር የሚሰራው እሱ ከሆነ አሁን የቤቱን ኪራይ ምናምን የሚከፍለው እሱ ከሆነና አዘር ሳይድ ደግሞ ያለው ልጆቹን በዛኛው ፋይል ምክንያቱም በዚህኛው ከሆነ አንዳንድ ነገሮች ላይ ያገኝ ስለሚችል በዚህኛው በኩል ቢያደርግ ምክንያቱም ሃውዝሆልድ መሆን ያለበት እንግዲህ ቤቱን የሚከፍል እንዳለ ምናምን አንዱ ክራይቴሪያ ነው የአይረስ አንዱ ክራይቴሪያ ቅድም እንዳልኩ አንድ ላይ መኖሩ ምናምን ሆኑ እያለ አንዱ ደግሞ ሰፖርት ማለት 50% ኦቨር የልጆቹን ሃውሲንግ፣ ፉድ፣ ኦል ስኩሊንግ ይሄ ሁሉ ሰርቪስን ከቨር የሚያደርገው ነው ክሌም ማድረግ የሚገባው። ለምሳሌ የቤቱን ሞርጌጅ ሬንት የሚከፍለው ባልየው ነው። ምግብ አስቤዛ የሚያደርጉ ምናምን ነው። የሚስቴዋ ኢንካም ደግሞ ትንሽ ነው። አሁን እሷ ለቤኔፊት ለልጆቹ ስትል እሷ ቤኔፊቱን አፕላይ ታደርጋለች አለ። ግን ታክሱን ሞር ሜይ ቢ ሪፈንድ ሊያገኝ ይችላሉ በዛ መልኩ ማለት ነው። ግን በህጉ ግን መሙላት ያለበት ክሌም ማድረግ ያለበት አባትየው ነው። እዛ ቤት ውስጥ ስለሚኖር ኦቨር 50% ኮስቱን እሱ ስለሚሸፍን ሬንቱም ሊዙንም እንትኑም እሱ ስለሆነ የሚከፍለውም እሱ ስለሆነ ከባንክ ማሳየት ይችላል። እሷ ማሳየት አትችልም። ሬንቱን ካለች ሊዙ ላይም ላትኖር ትችላለች። ማሳየት ያለባት የሱ ነው። ለዚህ ነው ሰፖርት የሚያደርገው። ምክንያቱም ብዙ ሰፖርት ቴስት አለ፣ እንደገና ሪሌሽንሽፕ ቴስት አለ። ልጁ የሱ ነው ወይ ልጆቹ የሱ ካልሆኑ ደግሞ እሱም ሌላ ጥያቄ ነው። እንዴ ዲኤንኤ ሴሜርስ እንትን አለ፣ በርሰርተፍኬት አለ። በርሰርተፍኬት ላይ የልጆቹ አባት ስም ምናምን አለ። ያው ሪል ከሆነማ ትሄዳለ። በጣም ኢንተረስቲንግ። ስለ ታክስ የምናወራው ሁሉ አልመስል እያለኝ በጣም ጠቃሚ መረጃ ነው ለህብረተሰባችን። ከዚህ ቪዲዮ በተለይም አሁን ታክስ ለማሰረት ገና መንደርደር ላይ ያሉ ይሄን ቪዲዮ የተመለከቱ ጥሩ ሰዓት ነው፣ ብዙ ያተርፋሉ ብዬ ተስፋ አደርጋለሁ። በዚህ ዓመት ከቀድሞ እንግዲህ እስካሁን ከነበሩት እንግዲህ አዲስ አድሚኒስትሬሽን መጥቷል። የትራምፕ አድሚኒስትሬሽን እንግዲህ የተለያዩ ነገሮች የምናየው ነው። ኤቭሪዴይ የተለያዩ ነገሮች ይወጣሉ። ከዚህ ከታክስ ጋር በተያያዘና ከኢሚግሬሽን ጉዳይ ጋር በተያያዘ በታክስ ጉዳይ ላይ ምን ይወጣ ነገር አለ? አዲስ ነገር ምን አለ ዘንድሮ? የኢሚግሬሽኑ ለኢሚግሬሽን ሎየሮች እንተውላቸው ከታክስ ጋር የተያዘ ግን ከታክስ ጋር የተያዘውን ግን ማንሳት እፈልጋለሁ። የሚገርም እቺ መጽሐፍ 2025 አዲሱ ነው። እንደውም ዛሬ ጠዋት ነው ድሮፕ ያደርጉልኝ ማለት ነው። ወንደራርጌ ሁሌ አዲስ ህግ ምን አለ ኒው ታክስ ሎስ አለ ማለት ነው። አዲስ ህግ በትራምፕ አድሚኒስትሬሽን በጣም ብዙ ለውጦች አሉ። ህጉ ባለፈው ጁላይ 4 ላይ 2025 ላይ ያኔ ዶናልድ ትራምፕ የፈረመበት ጊዜ ማለት ነው። ህጉ ኮንግረስ ተከራክሮም ብሎ አድሶ እንደምን ይባላል ኦቢ3 ይባላል። ኦቢ3 ማለት ዋን ቢግ ቢዩቲፉል ቢል አክት። ዋን ቢግ ቢዩቲፉል ቢል ሶስት ቢዎች ስላሉት ኦቢ3። አሁን ዜና ላይ ምናምን ስንሰራ ኦቢ3 ነው የሚለው። ዋን ቢግ ቢዩቲፉል ቢል ብሎ ነው የሚጠራው። እዚህ ውስጥ በጣም ብዙ ነው፣ ግን አትሊስት ከኛ ጋር የሚሄደውን ከኛ ህብረተሰብ ጋር የሚሄደውን ነገር እስኪ እንመልከተው። ለውጥ አለው። እንደውም አንዳንዶቹ ይላሉ እንዴት ነው በዚህ አዲስ ህግ ሞር ሪፈንድ ኤክስፔክት እናድርግ ወይ ሞር ሪፈንድ ይመለስልናል? የስ ሁሉ ነገር ዘሴም ሲኔሪዮ እንውሰድና አምና የነበረና ዘንድሮ የነበረ ማለት 2024 እና 2025 ምክንያቱም ታክስ የምንሞላው አሁን 26 ነው አለ ማለት የ25 ነው የምንሞላው። ልክ አመቱ ሲያልቅ 26 ላይ የ25 እንሞላለን ማለት ነው። ለዚህ ነው አሁን ስናወራ 25 ብለን የምናወራው ማለት ነው። ስለዚህ 25 እና 24ን ብናወዳደር 24 እና 25ን ዘሴም ሲኔሪዮ ብንወስድ ማለት ነው ባልና ሚስቶች ሁለት ልጅ ያላቸው ልጆች ኢንካማቸው አንድ ቢሆን
ሌላ ምንም የተቀየረ ነገር ባይኖር በዚህ ዓመት በ25 ላይ ሞር ሪፈንድ ሊያገኙ ይችላሉ። በእኔ በቁጥር እንትን አደርጋለሁ። ምን ለውጥ ተደረገ? ለምሳሌ አሁን የታክስ ብራኬቱ ተቀይሯል። ታክስ ብራኬት ማለት ሁሉ ሰው እኩል ታክስ አይከፍልም። አንተም እኔ ምናምን አሁን አንዳንድ ጊዜ ኢትዮጵያ ውስጥ ከዚህ ገንዘብ በላይ ያገኙ ሰዎች 35% ይከፍላሉ ይሉኛላ። እንዴ ያ ሰውዬ ሲንግል ቢሆን ስል ዳዝንት ማተር እንዴ ልጆች ምናምን ሊሆኖች 8 ልጅ 10 ልጅ ምንም ችግር የለውም። ሁሉም እኩል ይከፍላል ማለት ነው። ሜይ ቢ እንትኑ ፕሮግረስ ሊሆን ይችላል። ለዚህ ነው ያንን ያመጣሁት። የኢትዮጵያን ታክስ ልካለ ምናምን ለማለት አይደለም። የዛ እንትኑ አይደለም፣ ግን ለማወዳደር ይጠቅመናል ብዬ ነው። እዚህ ታክስ ብራኬት አለ። ታክስ ብራኬቱ ከ0 ጀምርና 10% ጀምርና 12% እያለ ይቀጥላል። ትልቁ 37%። እንደውም ትራምፕ ነው ባለፈው፣ አሁን የሰከንድ ተርሙ ነው አለ። በፈርስት ተርሙ ላይ ያኔ ነው ከ39 ወደ 37 ያወረደው። አሁን 10% የሚከፍሉ ሰዎች ታክስ ብራኬታቸው በዳታ ብናየው በዚህ ዓመት ከፍ ብሏል። ለምሳሌ አሁን ከፍ ብሏል ስንል በ2024 ላይ እስከ 11600 ሲንግሎችን ብና እስከ 11600 ከሰራህ ምንም ታክስ አትከፍልም። በቃ አሁን ከ0 እስከ 11 ሺህ ሲመጣ 10% ላይ ትገብላለህ። አሁን ምን ብለን እናስመስለን 50 ሺህ ባልና ሚስቶች 50 ሺህ ኢንካም የሰሩ ሰዎች የ50 ሺህ ብር ታክስ አይከፍሉም። መጀመሪያ ስታንዳርድ ዲዳክሽን ይባላል። ስታንዳርድ ዲዳክሽን ማለት ታክስ የማይከፍሉበት ዜሮ ታክስ ይሆናል። አሁን በ2024 ላይ ማለት ነው ሜሬጆች እስከ 29200 ድረስ ዜሮ ነበር፣ አይከፍሉም ነበር ማለት ነው። እስከ 29200 ድረስ ምንም አይከፍሉም። ዘንድሮስ 31000 በዚህ ማለት ነው በዚህ ምን ሆኗል? 31500። ስለዚህ ከ29000 ወደ 31500 ከፍ አለ ማለት ነው። ማለት በቁጥር ብናመጣው 10% ከፋይ ቢሆነ ሰውዬ ወደ 300 ብር ሴቭ ያደረገ ማለት ነው ከአምናው በዘንድሮ ማለት ነው። አንዱ እሱ ነው። በቃ ስታንዳርድ ዲዳክሽኑን ታክስ ሳንከፍል የምናመልጥበትን ብራኬት ከፍ አደረገልን ትራምፕ ማለት ነው። አሁን የትራምፕ አቀንቃኝ ነው አይደል? ከባለሙያ አይን ነው ማሳየው። ከታክስ አንግል ስናየው የተሻለ አርጎልናል ማለት ነው። ከዛ ታክስ ብራኬቱን ደግሞ ከፍ አድርጎታል። ድሮ እስከ 11000 ያሉት ሰዎች 10% የሚከፍሉትን አሁን በ25 ላይ እስከ 11900 ምናምን ከፍ አድርጎናል። ለብቻ የሚያመልኩት ለብቻ። አሁን ይሄ ወደ ለጆይንቶች ብናስበው እስከ 23200 ኢንካም ያላቸው ሰዎች ቅድም ብያለሁ 29000 ምናምን ድረስ ዜሮ ነው ብያለሁ። ከዛ በላይ ሲሆን 10% ይከፍላሉ። አሁን 50000 ቢሰሩ 20000 ብር 10% ቢከፍሉ 2000 ብር ይከፍላሉ ማለት ነው ታክሳቸው 2000 ብር ይከፍላሉ። አሁን ግን ወደ 31000 ከፍ ስላለ የሚከፍሉት ወደ 1800 ይሆናል ማለት ነው። ሌላ ተጨማሪ 100 ምናምን ብር ሴቭ አድርጉ ማለት ነው። ኦኬ ለልጆች ክሬዲት የሚሰጣል አንደር 17 እድሜያቸው ከ17 በታች ለሆኑ ከዚህ በፊት 2000 ለአንድ ልጅ ነበር። አሁን 2200 ኤክስትራ 200 አገኙ ማለት ነው፣ ጨመሩ ማለት ነው። ይሄ ደግሞ ሌላው ቤኔፊት ነው ማለት ነው። ሌላው ቤኔፊት ደግሞ ይሄ ኢአይሲ የሎ ኢንካም ክሬዲት አብዛኛው ሀበሻ እዛ ካታጎሪ ውስጥ ነው። ይሄ የሎ ኢንካም ክሬዲት ማንም ሰው ያገኛል። በአንድ ልጅ ታገኛለህ፣ በሁለት ልጅ በሶስት ልጅ ታገኛለህ። ኢቭን ምንም ልጅም ባይኖርም ታገኛለህ። ኢአይሲ ዊዝ ኖ ቻይልድ የሚባል አለ። ይሄኛው በዚህ ዓመት ደግሞ ከፍ ብሏል። አሁን በሶስት ልጅ ብናስብ ከዚህ በፊት የነበረው ኢአይሲ 7840 የነበረው አሁን በዚህ ዓመት ወደ 8049 ወደ 200 አካባቢ ጨምሯል ማለት ነው። አሁን በቁጥር ብንወስደው ማለት ነው በሜሬጅ ጆይንት ወስደን 50 ሺህ ብር ኢንካም ያላቸው ሰዎች በ2024 ላይ ወደ 2800 ሲከፍሉ በ2025 ላይ ዘሴም ኢንካም እያላቸው 800 ምናምን ብር ነው የሚከፍሉት። ወደ 2000 ኤክስትራ ያገኛሉ ማለት ነው። የሚገርም ተጨማሪ ምን አለ መሰለህ? አዲስ ስንት ያደረገው የካር ሎን ብዙ አበሻ መኪና በዕዳ ያወጣል። መኪና በዕዳ በ25 ካወጣን ያ የከፈልነው ኢንተረስት ከታክሳችን ላይ ይጎድልልናል አውቶማቲካሊ። ልክ እንደ ሞርጌጅ ማለት ነው። ልክ እንደ ሞርጌጁ ሞርጌጁ እኮ ሄደን አይተማይዝ ስናደርግ ነው። ይሄ አይተማይዝ ሳናደርግ 50 ሺህ ብር ያለው ኢንካም
31,000 ብር ስታንዳርድ ዲዳክሽን አለ ዜሮ የሚከፍልበት ማለት ነው። ከዛ 20,000 አካባቢ ትቀራለች አለ እስከ 10,000 ድረስ ካርሎን ኢንተረስት የሚከፍል ከሆነ ይቀንስለታል። ስለዚህ ታክሱስ በጣም ትንሽ ይሆናል። ከፍተኛ ቤኔፊት አለው ማለት ነው። አሁን ለዚህ ነው የእንትናቸውን ታክሳቸውን ሲያሳሉ ኢቭን ሲምፕል ኖርማል የሆነ ታክስ ቢሆንም በዚህ ሙያ ስር ያለ ሰው ቢሆን ይመረጣል። በቃ እንትኑን ሶፍትዌሩን ብቻ ተከትሎ መሄድ ሳይሆን ምን ማለት ነው እውቀቱን ትርጉሙን ይሄ ሳለ ወይ ይሄ ሳለ ወይ ይሄ ሳለ ለሚሰሙ ሳይዝ እናንተን በጣም ማተር ያደርገዋል። እና ለዚህ ነው ሪፈንዱ በዚህ ዓመት የበለጠ ይሆናል። ኦፍ ኮርስ ይሆናል። የሚገርም አንድ ትራምፕ ያደርገው ልንገርህ ለረጅም ዓመት የፕሮፐርቲ ታክስ ወይ ደግሞ ይሄ ሎካል ኤንድ ስቴት ታክስ የሚባለው ሊሚት ነበረው 10,000 ብር ሊሚት አድርገውታል። አንተ እነ ኒውዮርክ እነ ካሊፎርኒያ ኢቭን ዲሲ እነ ቨርጂኒያ በጣም ሃይ ፕሮፐርቲ ታክስ አላቸው የቤታቸው። ያ ፕሮፐርቲ ታክስ እንደገና የሰራተኛ ደግሞ ኢንካም ታክስ የምትከፍለው አላቸው እነ ቨርጂኒያ ሜሪላንድ እነዚህ ትሪፕል የሚባሉት አላቸው። ቨርጂኒያ መኪናም አለ። የመኪናም አለ። እነዚህ ሁሉ ተደማምረው በጣም ብዙ እኮ ናቸው የሚሉት 20,000 ምናምን ሊደርስ ይችላል። ግን ከዚህ በፊት የነበረው ህግ ከ10,000 በላይ ክሌም ማድረግ አትችልም ነበር። አሁን እስከ 40,000 ከፍ አድርጎታል ማለት በቃ በሩን በርግዶታል። ስለዚህ ይሄንን ሁሉ ግምት ውስጥ አስገብተን ከዛ ደግሞ የቤታችን ሞርጌጅ ኢንተረስት ካለ በእርግጠኛነት አይተማይዝ ልናደርግ እንችላለን። ከዚህ በፊት በነበረው አስተዳደር ባይደን ዋሌቨር 90%ዎቹ 90% አይተማይዝ አያደርጉም ነበር። አይተማይዝ አያደርጉም በቃ እንትኑ ላክ አድርጋቸው እድሉን አላገኙ ነበር። አሁን እርግጠኛ ነኝ ይሄ የፕሮፐርቲ ታክስ እና ሎካል ታክስ ያኛው ሞር ክሌም ማድረግ ትችላል የሚለው እድል ብዙዎቹን አይተማይዝ ሊያደርጉ ይችላሉ። የአይተማይዝ ደግሞ ሌላ ተጨማሪ ቤኔፊት ነው ማለት ነው። ስለዚህ እነዛ ቤኔፊቶች አሉ ብዬ አስባለሁ ማለት ነው። በጣም አሪፍ። አሁን ሌላ ተጨማሪ ምን አለ መሰለህ የእኛንም ህብረተሰብ የሚመለከት ኖ ታክስ ኦን ቲፕ አለ። ቲፕ ያላቸው ሰዎች በቲፕ የሚሰሩ አሉ። በቲፕ ሬስቶራንት ላይ የሚሰሩ አሉ። ሊፍት አለ ሬስቶራንት ላይ ትራንስፖርት ላይ እነዚህ ቲፕ የሚያገኙ ሰዎች እስከ I believe it was 25,000 ድረስ ከታክስ ነፃ ነው። ስለዚህ የቲፓቸውን እንዴት ያውቁታል? የሚገርም ዛሬ ጠዋት ራሱ አይ ነበርና እንዴ አንድ ሰው መጥቶ እንዴት ነው ቲፕ ቢል ምንድነው ሊያሳይ የሚችለው ዶክመንቶችን እንዴት አድርጎ ነው የሚያደርገው? ያንን ማየት አለበት። ምክንያቱም ባለሙያው ሊያግዘው ይችላል። ምክንያቱም መጀመሪያ ኢንዱስትሪው የቲፕ ኢንዱስትሪ ነው ወይ? እኔ አሁን እኔ ጋር የሚሰሩ ሰራተኞች ታክስ ያስሞሉ አይ ይሄን ያክል ብር ቲፕ ነው ሊሉ አይችሉም። እኛ ጋር ቲፕ የለም። ቲፑ ደግሞ ቮለንተሪ መሆን አለበት አለ። አንዳንድ ቦታ ላይ ይሄንን ሰርቪስ ፊ ነው ምናምን ብሎ ካስገባ አስሮ ቲፕ። ስለዚህ እነሱን ኳሊፋይ የሆኑ ቲፖች ይላል። እነዛ ሰዎች አሁን ብዙ የኛ ህብረተሰብ ያንን ስላለ እሱም አድቫንቴጅ አለ። 25,000 ብር እኮ ማለት 10% ብራኬት ውስጥ የምትገባ 2,500 ማለት ነው። ተጨማሪ 2,500 ታክስ አትከፍልም ማለት ነው። ይሄ ነው ቲፕ እንደ ኖ ታክስ ኦን ኦቨርታይም እሱን ላነሳ ነበር። ኦቨርታይም ደግሞ እስከ 12,500 ኦቨርታይም ይሰራ ሰው በጣም ብዙ አማዞን ምናምን የሚሰሩት ብዙ ኦቨርታይም ይሰራሉ። ብዙ ነበር የሚቆረጥባቸው። ብዙ ይቆረጥባቸዋል። የሚገርምህ እነዚህ ሰዎች ደብሊቱ ላይ ብዙ ላያሳይ ይችላል። ደብሊቱ ላይ የቱ ነው ኦቨርታይም የትኛው ምናምን አያሳየው። ሜቢ ቲፕ ሊያሳይ ይችላል። ደብሊቱ ላይ ቦክስ 7 ምናምን ይባሉ አሉ። እነዚህ ኦቨርታይሞች ግን ምን ላይ ይታያል መሰለህ? ላስት ቼክ ስታባቸው ላይ ምክንያቱም ሁሌ ቼክ ረን ሲያደርጉት ሬጉላር 4 hours ኦቨርታይም 6 hours ምናምን ይላል። ስለዚህ ያ የመጨረሻው ቼክ ስታብ ላይ ደብሊቱ ሲመጣ ደብሊቱ ለብቻው አለው። ቼክ ስታባቸው ላይ የመጨረሻው ቼክ ስታባቸው ላይ ብዙዎቹ ኦንላይን ነው የሚከፈሉት፣ ግን ገብተው ፕሪንት ማድረግ ይችላሉ። እዛ ላይ ኦቨርታይማቸው ማየት ይችላሉ። ስለዚህ ያን ደግሞ ትልቅ አድቫንቴጅ ነው። ከአንድ ሰው 12,500 ታክስ አትከፍልም ማለት በ10% ብታስበው ኦቨርታይሙ ላይ በጣም 1,250 ማለት ነው። ይህ ሁሉ ቤኔፊት አለ ማለት ነው። ሲኒየሮች ብዙዎቹ ሶሻል ሴኩሪቲ ኮሌክት የሚያደርጉት ተጨማሪ ስራ ይሰራሉ። ተጨማሪ ስራ እነሱ ደግሞ ኤክስትራ 6,000 ተጨማሪ ዲዳክሽን አላቸው። ዋው ዲዳክሽን አላቸው። ሶ ወደ ውስጥ ስትገባ በጣም ብዙ ቤኔፊት አለ ማለት። ስለዚህ ባለሙያ ያስፈልጋቸዋል። ማሰራት ምንም ጥያቄ የለውም። ታላቅ የምስራች በሰሜን አሜሪካና በአካባቢው ለምትገኝ
የዲኤምቪ ፎር ደሴ መስራች አባላቶችና ደጋፊ ቤተሰቦች እንኳን ለአምስተኛው ዙር ልዩ የገቢ ማሰባሰቢያ ፕሮግራም በሰላም አደረሳችሁ። ዲኤምቪ ፎር ደሴ በተጠናቀቀው በጀት ዓመት የቲም ተማሪዎችን በማስተማር አረጋውያኖችን በመጦር ካንሰር ህሙማንን በመንከባከብ የኦቲዝም ልዩ ፍላጎት ሕፃናትን በመደገፍ 204 ዝቅተኛ ነዋሪዎችን የቋሚ ድጋፍ ተጠቃሚ እንዲሆኑ አድርጓል። ድርጅቱ በሁሉም ስቴቶች በስፋት ለሽያጭ ያቀረበው ይህንን አምስተኛ ዙር ልዩ የገቢ ማሰባሰቢያ ትኬት በ50 ብር በመግዛት ቅዳሜ ጃንዋሪ 31 2026 በ9501 ኦልድ በርክሌክ ሮድ በርክ ቨርጂኒያ 22015 ድርጅታችን በልዩ ድምቀት ባዘጋጀው ልዩ የእራትና የምስጋና ፕሮግራም በክብር እንግድነት እንድትገኙ ሁላችሁም በታላቅ አክብሮት ተጋብዛችሁ። ዲኤምቪ ፎር ደሴ የበጎ አድራጎት ድርጅት። አሁን እንግዲህ አንተ ይሄ አሁን ለህብረተሰቡ በጣም ትልቁን ኢንፎርሜሽን መረጃ የሰጠ ነው እንጂ አሁን ባለፈው ዓመት ሰርተናል። እዚህ ቦታ ላይ የከስተመር ችግር የለባችሁም እናንተ በጣም ቢዚ ናችሁ። ግን አሁን ገበያ እንዲመጣ ምናምን ሳይሆን ህብረተሰቡ በተለይም እዚህ አትላንታ ብቻ ላይ ሳይሆን በመላው አሜሪካ ያለ ህዝባችን ከምን መጠንቀቅ አለበት የሚለውን ትልቅ መረጃ የሰጠ ነውና እንዲህ አይነትም እንግዲህ ለኮሚኒቲው የሚያግዝ ሰውን በማግኘታችን አትላንታ ላይ በጣም ደስ ይለናል ማለት ነው። ታንክ ዩ ቸቤ። እዚህ ጋር ላስመረው እውነት ነው። ጥሩ ነጥብ ነው ያነሳው። እኔ ከስተመር ማርኬቲንግ አላደርግም። የሚያውቁ ሰዎች የምኖርበት ቦታ የስራዬን ቫልዩ አይተው ይመጣሉ። ችግር የለውም። ግን ይሄ ፕሮግራም በሙሉ አሜሪካ ውስጥ ነው የሚሰራጨው። ታክስ ደግሞ ቬሪ ሴንሲቲቭ ነው። ያንተ ኢንፎርሜሽን ነው። እንትሩን ብቻ ትተህ ከታክስ ውጭ የግልህን አድራሻህን፣ ሶሻል ሴኩሪቲ፣ በርዝዴህን፣ ስምህን፣ የልጆችን ኢንፎርሜሽን ሁሉ ሰብስበህ የማታውቀው ሰው ጋር እንዴት ትሄዳለህ? ወይ ደግሞ ዝም ብሎ ይሄ ብዙ ሰው ያስመልሳል ብሎ መሄድ የመጨረሻ ሞኝነት ነው። ታክስን ሳሰራ ልክ እንደ ዶክተር እንደ ሎየር በጣም ትረስት ያለው ሪፈር ያለው ያንተ የሆነ ሰው የምታምነው ሰው ነገ ጠዋት የሆነ ጉዳይ ሲመጣብኝ ሊከላከልኝ ይችላል፣ ሊያድነኝ ይችላል፣ ሊያግዘኝ ይችላል የምትለው ሰው በሙያው ሪፈር የተደረገ ሰው በየስቴታችሁ በያላችሁበት እሱ ጋር መሄድ ነው። ይሄ ጥሩ ነው። እኔ የኛ ህብረተሰብ የራሱ ቋንቋ ጋር ይፈልጋል። ደስ ይለኛል። ምክንያቱም ኮንፈርት ሆነ የምትፈልገውን ማውራት ምናምን ትችላለህ። ጥሩ ነው። እሱ በጣም ጥሩ ነው። ምክንያቱም ይሄስ ብሎ ያማክራል ምን ይሆናል ማለት ነው። አንዳንድ ጊዜ የማናውቀው ሜይ ቢ የኛ አበሻ ያለው ነገር ብንሄድ ጥሩ አይደለም ማለት አይደለም። ጥሩ ነው። በቃ ምንም ይሁን ያንተ ትረስት ያለህ በሙያው የምትተማመነ ሰው ጋር እሱ ጋር ሄደ ታክስን ብታሰራ ይሄን ሁሉ አድቫንቴጅ ታገኛለህ ማለት ነው። ኦፊስ ያለው ነገ ጠዋት ስትሄድ አንኳኩተህ ወይ ገብተህ የምትደርስበት እንጂ ታክስ ካለቀ በኋላ ዘጋግቶ በሩ ላይ ኮል አይረስ ብሎ የአይረስ ነምበር ትቶልህ የሚሄድ ከሆነ ይሄ ልክ አይደለም። አንተን የሰራው ዶክመንት ትፈልጋለህ፣ ታክስ ኮፒ ትፈልጋለህ። ምንድን ነው የሚሻለኝ ትላለህ እንዴ? የሚገርምህ ሰዎች ሚግሬሽን ላይ ዶክመንቱን ይጠይቃሉ። በተለይ ግሪን ካርድ አምጥቷቸው የ2 ዓመት ቴምፖራሪ ግሪን ካርድ ሰጧቸዋል። ቴምፖራሪ ኮንዲሽናል ማለት ነው። ከዛ ከ2 ዓመት በኋላ ደግሞ ፐርማነንቱን አፕላይ ያደርጋሉ። አንዳንዶች ደግሞ 3 ዓመት ከቆዩ በኋላ ሲቲዝን አፕላይ ያደርጋሉ በባሎቻቸው ማለት ነው። አንዱ የሚፈልጉት ነገር ኦኬ ሌትስ ሲ ዩር ታክስ ነው የሚሏቸው። ታክስን ነው የሚሉት። ጥሩ ታክስ ነው ወይ ተሞልቷል ወይ እዳ አለው ወይ ምናምን ነው። ስለዚህ ከሌላው ህይወታችን ጋር የተያያዘ ነው። ብዙዎቹ አንዳንዶቹ እንደዚህ አይነት ችግር ሲገቡ እኔ እኮ አላወኩም ነበረ እንትና እኮ ነግሮኝ ኢቭን ለሰው ሪፈር እንኳን ስናደርግ እንትና እኮ ብዙ ያስመልሳል ብለን ሪፈር አናድርግ። አስቀድመን እዚህ ብዙ የኖርን ሰዎች አሳፋሪ ነው። ይልቅ የትኛው ታክስ ባለሙያ ቬሪ ሪላያብል ነው፣ በቃ ኖሌጀብል ነው፣ ነገ ጠዋት በምንፈልግበት ጊዜ እናገኘዋለን የምንለውን ሰው ጋር ሄደን ብዙም ዕዳ ውስጥ የገቡ ሰዎችም እኔ ማውቃቸዋለሁ። እንደዚህ ብዙ በማስመለስ ሄደው ከዛ በኋላ እንደምታውቀው አይረስ መቼ እንደሚልክባት አታውቅም። 5 ዓመት 3 ዓመት መስላል መተው በዚህ ዓመተ ምህረት እንደዚህ ብለው እንደገና ሌላ ሐሳብ ጭንቀት የኛ ያልሆነ ገንዘብ ሰውየውን አታገኘው። ምን ይሰራልናል? እውነት ነው። ትክክል ነው። እውነት ነው። በጣም ኢምፖርታንት ነው። በእውነት ጥሩ እንትን ነው። ጥሩ አጋጣሚ ነው። ቸቤ እግዚአብሔር ያክብርልኝ። በጣም ሌላ ካንተ ጋር ያልተነሱ ነገሮች አሉ? የሚነሱ ነገሮች እኔ ጥሩ አንስተናል። በጣም እንደውም ይሄን ያክል ጊዜ የምናወራ ማለት ስለኝም ነበረ። እድሉን ስለሰጠኝ ግን በጣም አመሰግናለሁ። ጌታ ይባርክ። እኔ ግን መልእክት አለኝ። በቃ አሁን
ወቅቱ የታክስ ወቅት ነው። ዶክመንታችንን ሰብስበን ባለሙያ ጋር እንሄድ፣ ባለሙያው ጋር በቃ ታክሳችን ጋር። ከዛ ታክስ ደግሞ በየአመቱ የሚቀያየር አይደለም ማለት ዛሬ ታክስን እንትና ጋር ታሰራለህ፣ የሚቀጥለው ዓመት ደግሞ እዛኛው ሰውዬ ጋር ታሰራለህ፣ የሚቀጥለው ዓመት ደግሞ እዛኛው ጋር ታሰራለህ። የታክስ ስታሰራ አንድና ቋሚ የሆነ ቦታ ላይ ምንም ምክንያት አይኖርም። እንደ ዶክተር አለ እኔ ብዙ ዶክተር እንትኖች ሐኪማቸው መቀየር አይፈልጉም። እውነታቸውና ታሪካቸው እዛ ነው። ታክስም እንደዛ ነው። ከታሪክ ከሱ ጋር ነው የሚሆነው። ምክንያት መኖር አለበት የምትቀይርበት ማለት ነው፣ ችግር ካለበት ማለት ነው። ስለዚህ አንዱ እሱ ነው። ሁለተኛው ታክሳችንን እንትን እንዳይሆንብኝ ክስ እንዳይሆንብኝ እንጂ አሁን ጆይንት የሆኑ ምናምን ሲያስሞሉ በተለይ የታክስ ወቅት ላይ ስራ ቦታ ላይ ብዙ ወሬ አለ በቃ እና አንዳንድ ጊዜ ሚስቶች ወሬ ይዘው ይመጡና እንዴ እኔ ጋር የምትሰራዋ ይህን ያክል ያስመሰችው አንቺ ጋር የምትሰራዋ አብራሽ የምትሰራዋ ካሽ ኮንዲሽኑ የተለያየ ነው። ታክስ የሚገርምህ ቬሪ ኢንዲቪጁዋሊ ማተር ያደርጋል በጣም እንጂ ህጉ አንድ ቢሆንም ታክስ ብራኬቱ ስታንዳርዱ ምናምን ኬዝ አር ዲፈረንት። የአንተ ኬዝ ከሌላኛው ጋር በምን ይለያያል? አብራሽ የምትሰራዋ ሴት እንዴት አድርጋ ነው ታክሷን ያመረችው? እንዴት ነው የተሞላው? አያሳያቸውም እኮ በወሬው በጣም ኢንፍሉዌንስ ያደርጓቸዋል። መታ አገር እያዝልኝ ባልም ሚስትን መጠመጥ ይችላል እና በጣም በቃ እኔ ጋር መጥተው እባክህ አስረዳልኝ በቃ መያዣ ጠፋኝ ምንድን አምጣት እነግራለሁ ያለውን እንትን ማለት ነው። ስለዚህ ችግር የለውም ሪፈረንስ ከኮወርከር አብሮ ከሚሰራ ጋር መስማት ነው። ግን ከቤተሰብ ውጭ ወይ ደግሞ ከባለሙያ ውጭ ግን እውነቱን መቀበል ነው እንጂ በዚህ ጉዳይ ተጣልተ ትዳርን በጥብጠህ ምን ይሰራል? ባሌ እንዳይሰማ አለ እኮ ባሌ እንዳይሰማ ስንት እንደተመለሰልኝ ገጠመኝ አለ አይደል? ገጠመኝ ማለት አለ። ታክሱ የሚመለስ ከሆነ ሪፈንድ ምናምን ከሆነ ባልም ሚስትም ይመጣሉ። አትቀርም በቃ ከፋይ ከሆነ ብዙ ጊዜ ባልየው ነው ይመጣው። እኔ እንዴት ነው አላውቅም። ለምንድን ነው ከፋይ ሲሆን ባል ብቻ ይመጣው እላለሁ። ግን የባልና ሚስት ከሆነ ሁለቱም መጥተው መፈረም አለባቸው። ኢስ ዋን ቲንግ የሚመለስላቸው ከሆነ አይ የሚመለስ ነው ብሩ ይሄ ወደኔ አካውንት ወደዚህ አካውንት አስገባው ይሄ እኮ የጋራ ነው እላለሁ። ጥሩ ነው። ይሄን ብር ደግሞ ቢጠቀሙበት ማለት ለልጆቹ ማለት ነው። ይልቅ አንድ አስታወስኩኝ። በትራምፕ አሁን አዲስ ያወጣው ህግ ለእያንዳንዱ 2025 ለተወለደ ልጅ $1,000 አካውንት ከፍታል ለኮሌጃቸው ወይ ደግሞ ወደፊት ኢንቨስትመንቱን ወደ ፈለጉበት ሊጠቀሙበት የሚችሉ አዲስ ህግ ነው። ይሄን ሰምታችሁት ይሆናል። 1,000 ብር 2025 ላይ ለተወለዱ ማለት ነው። ይሄ ሲሆን የሚገርመው ሌላ ሀብታም ቢሊዮነር አይ ቲንክ ቢሊዮን ባልና ሚስቶች እስከ 10 ዓመት ላሉ ሰዎች ይህንን ላላገኙ የትራምፕን እድል ላላገኙ 250 አካውንት ይከፍታሉ። ይሄ አካውንት ጥሩ ነው። አንደኛ እኛንም ኢንከሬጅ ያደርጋል ብዙ ብር እንድናስቀምጥ። ከዛ ለልጆቹ ባይ 18 ሲደርሱ በጣም የተደላደለ ገንዘብ አላቸው። ብዙ እኮ የኛ ህብረተሰብ ወደ ኮሌጅ ልጆቹ ሲሄዱ ኮሌጅ ላይ ስኮላርሺፕ ምናምን ይሞላል። ስኮላርሺፕ ቱዊሽን ብቻ ነው ሊከፍል የሚችለው። ቦርዲንግ አለ የልጆቹ የዛ የሚያድሩበት ውድ ደግሞ እሱ ነው። ከዛ ሳያስቡት ሎኑ ውስጥ ትገባለህ። አልተዘጋጀንም። ስለዚህ ያንንም ሪፈንዱን እሱ ላይ ያስቀምጠን ብንዘጋጅም ጥሩ ነው ብዬ አስባለሁ። እውነት ነው። ጥሩ ሀሳብ ነው። ይሄ ጥሩ ሀሳብ ነው። እንግዲህ ደግሞ ሌላው ነገር መሰመርም ያለበት ብዙዎቻችን ታክስ እናሰራ የመጨረሻውን ቀን እንጠብቃለን። የመጨረሻው ቀን እናንተ በጣም ቢዚ የምትሆኑበት ማለት በተለይ ከፋዮች ለእነሱስ ቀድሞ ማሰራትና መጨረሻ አካባቢ ማሰራት በእናንተ ምን አድቫይስ ይደረጋል? ምን አለ መሰለህ አገር ቤት ወንድም ምን ይል ነበረ በቃ ብድር አትፍራ ወይ ከፋይ ይሞታል ምናምን ይላል እና እዳ ካለብን በቃ አይቀርልንም በቃ እንደው ወደ መጨረሻው ገፍቶ ወይ መንግስት ይምረን ይሆን ምናምን እንደዚህ የኤስቢኤ ሎን ሲወስዱ ከርሞ ባክሪ መንግስት አንዴ ይቅር ምናምን ሊምር ይችላል ብለው እዳውን ሳይከፍሉ ብዙ ቆይተው በጣም ችግር ውስጥ ይገባሉ። የአይረስ እዳ የትም አይሄድም ጎ ኖዌር። ስለዚህ ታክሱን በጊዜ መሙላት ጥሩ ነው። እዳም ቢኖረን በጣም የሚገርምህ እዳ ካላቸው በቃ እዳውን መክፈል በጣም ብዙ እዳ ነው እኔ በቃ አልሞላም ይላሉ። ቅድም ብያለሁኝ ሲጀምር ቅጣቱ ባለመሙላትም ባለመክፈልም ነው ቅጣቱ። የሚገርምህ ባለመሙላት ያለው ቅጣት ይበልጣል። ባለመክፈል ያለው እዳ ትንሽ ነው። ታክስን ሞልተህ ባትከፍል ይሻላል። ወይ ደግሞ ታክስን ሞልተህ
አከፋፈል ታደርጋለህ። ስለዚህ ከቅጣት ትድናለህ ማለት ነው። ስለዚህ የመጨረሻው ሰዓት ላይ አንጠብቅ እንትኑ ማለት ነው። አፕሪል 15 አንጠብቅ፣ በጊዜ ሞልተን እዳውን መክፈል እንችላለን በየጊዜው ማለት ነው። ሌላው የግድ ዶክመንቶቹ ምናምን ከሌሉና እንትኑን በጊዜው መሙላት ካልቻለን ኤክስቴንሽን እንሙላ፣ ማራዘሚያ ግን ለመሙላት ነው እንጂ ማራዘሚያ ለመክፈል አለ። እዳ ያለው ሰው አራዝም ያለው ብሎ ተደላልቶ መቀመጥ አይችልም። ምክንያቱም አይረስ እዳውን ቀስ ብዬ እከፍላለሁ ማለት ነው አይሆንም። በግምት ይሁን የራሱ አሰራር አለው። ኤክስቴንሽን ስታስሞላ ያለብህን እዳ መክፈል አለብህ። ከዛ ለመሙላቱ በጊዜው እንትን ታደርገና ኤክስቴንሽን መሙላቱንም ጥሩ ነው። በጊዜ መሙላቱ ከእዳም ከምንም ነፃ እንሆናለን። በጣም አሪፍ። እንግዲህ በታክስ ጉዳይ ላይ እኔ ያሉኝን ጥያቄዎች ጨርሻለሁ። ከአንተ በኩል ተጨማሪ ነገር የምትላቸው ካለ እንበልና አንድ ማሳረጊያ ደግሞ ሁለት ጥያቄዎች ከዛ ውጪ እናነሳለን። እኔ በጣም አመሰግናለሁ፣ በእውነት በጣም አመሰግናለሁ። አስብ ነበረ ይህንን ታክስ ኢንፎርሜሽን ለህዝቡ ማድረስ ፈልጋለሁ። አውቃለሁ ብዙ ኢንፎርሜሽኑ ትንሽ በቂ ኢንፎርሜሽኑ ስላልደረሰ ደግሞ እኛ ብዙ ሚዲያ ምናምን የለም። ይሄ ቸቤ ግን በጣም ፖፑላር ነው፣ የታወቀ ነው። በእውነት እግዚአብሔር ይባርክ፣ ያሳድግ፣ ተስፋፍቶ ሄዷል። ጥሩ ነው። ሰዎች ይሄ ታክስ የራሳቸው ጉዳይ ስለሆነ ከነሱ ለዚህ ነው አይረስም ኦዲት ምንም ሲያደርጉ ታክስ ፔሩ ነው የሚፈልጉት። እኔ እኮ የሰራልኝ ሰውዬ እኮ እንዲህ አላልኩትም ብዬዋለሁ። ይሄ ክርክር የመንደር አይሆንም። ኃላፊነቱ ያንተ ስለሆነ ታክስን በጊዜ በወቅቱ መሙላትና ኃላፊነትን መወጣት ጥሩ ነው። ይህቺ መልእክቴ ነች ለሁሉም። አድራሻዬ አትላንታ ነው የምኖረው። የፊፊ ታክስ በአይአርኤስ የኢንሮል ኤጀንት በታክስ ኦዲት ታክስ ሪፕሬዘንት በማድረግ በአይአርኤስ ላይ የቢዝነስ የኢንዲቪጁዋል የካምፓኒ ዘ ሃይስት እንትን ሌቭል ኦፍ ሪፕሬዘንቴሽን ውስጥ አለውኝ ማለት ነው። ብዙ ጊዜ እንደዛ ነው ባረገው። ይሄው ያየናቸው የሁሉ ሽልማት ቦታ ሁሉ አጥተው ምስክር ወረቀቱ የመሬት ሁሉ ተቀምጠዋል እና በጣም አሪፍ። የተወደዳችሁ ክብራትና ክብራን እንግዲህ በታክስ ዙሪያ ዘንድሮ በሚሰራው ታክስ ዙሪያ በቂ መረጃ አግኝታችኋል ብለን ተስፋ እናደርጋለን። አሁንም ግን ጥያቄዎች ካሏችሁ የኤች&አር ብላክ አቶ አሰግዶም በአትላንታ ነው የሚገኘው። አድራሻውን ስልክ ቁጥሩን ከስር እናስቀምጣለን። ግዴታ እዚህ አትላንታ መኖር አይጠበቅባችሁም። ከመላው አሜሪካ ሆናችሁ እዛ ሆናችሁ ታክሳችሁ እዚህ ቤት መሰራት ይችላል። ዶክሜንታችሁን ተናግራችሁ ኢሜል ታደርጋላችሁ። የሚጠበቅባችሁን የምትጠይቁን ጥያቄ ትመልሳላችሁ። እናንተ ጥያቄዎች ካላችሁ በቀላሉ ከቤታችሁ ሆናችሁ ታክሳችሁን ማስራት ትችላላችሁ። በተለይም ደግሞ በእንዲህ አይነት በቂ መረጃዎችን እንግዲህ በጣም እውቀት አዘል መረጃዎች ነው ያቀበልን። ለሁላችንም የሚጠቅም ነገር ለአንዴ ብቻ ሳይሆን ለብዙ ጊዜ የምንጠቀምበት እውቀት እና የሰጠን እጅግ አድርገን እናመሰግናለን። አንተም በተለይም እኛም እንዳጋጣሚ መጥተን ስላገኘን ተደስተናል። ግን በኢትዮጵያና በኤርትራ ኮሚኒቲ ላይ በጣም የነቃ ተሳትፎ ታደርጋለህ። ሁለቱም ጋር በጣም ትልቅ ሚና ነው የምትጫወተው። እኛ ብሄርንበት ሁሉ እዚህ ሀገር ስንመጣ አናጣም። አንተን ስፖንሰር በማድረግ በማገዝ በጣም ትተባበራለህና ይሄስ እንዴት ነው? እንደው ይሄ ኢትዮጵያም ብዙ የረዳችሁ ሰዎች አሉ። ባለፈው ፕሮግራም ሰርተን ነበረ። እሱስ እንዴት ነው እየቀጠለ ነው ወይ ብለን ከዛ በኋላ እናጠቃልላለን። አሁን ደስ ይለኛል። ለምሳሌ ይሄ ምንድን ነው ጊቭ ባክ ማለት ወደ ህብረተሰቡ ያለህን ፋይናንሻል የሚሆን ወይ ደግሞ ሌላ ሙያ ይሁን አቅም ይሁን ተመልሶ መስጠት። ይሄ በጣም ፕሪንሲፕል ነው። እግዚአብሔር በጣም አመሰግናለሁ በዚህ ጉዳይ። አትላንታ ውስጥ የኢትዮጵያ ኮሚኒቲም የኤርትራ ኮሚኒቲም ሌሎችንም ላይ በጣም አክቲቭሊ ኢንቮልቭ አደርጋለሁ። የአሜሪካኖችም ላይ ማለት ነው። በስፖንሰርሺፕ በማስተማር ላይ እንደዛ ላይ ማለት ነው። ኢትዮጵያ ውስጥ ደግሞ አዲስ አበባ በጣም በሰፈር ልጆች ጋር የገነት ሰፈር፣ ወይራው ሰፈር፣ ጊሚራ ሰፈር፣ አብነት አካባቢ ኮካኮላ ምናምን እዛ እንትን ያልኩበት ነው። ብዙ በዛ ዙሪያ ያሉ ሰዎችም በየሰፈሮቻቸው ስለሚያግዙ ደስ ይለኛል። የሚገርም ይሄ ሀሳብ እንትኖቹን ደግፎ እዛ ያሉትን ከእድሩ ጋር ጥሩ ግንኙነት አለኝ። ይቀጥላል። አሁን መስከረም ሲመጣ አዲስ ዓመት አልነበረም? ወደ 86 የሚሆኑ እድርተኞች የዓመት ሂሳባቸው ተከፈለ። የሚገርም ሌሎች ሰፈር ልጆች ይህንን አይተው የጀመሩ አሉ። ደስ አለኝ። በቃ እዛ አለ ህፃናቶች ትምህርት ቤት ላይ የሚንቀሳቀሱ ልጆች፣ አቅም የሌላቸው ሰዎች ትምህርቶች በዚህ ዓመት አሁን መስከረም ላይ ትምህርት ቤት ሲሄዱ ወደ 256 ተማሪዎችን ግቢው ተጥረቅልቆ ማለት ነው። ያንን እንትን እርዳታ ደስ ብሎኛል። ብዙዎቹ ደግሞ ኢንቮልቭ ያደርጋሉ። ያ ሁሌ ይቀጥላል ማለት ነው። በጣም በሚገባ አሮጊቶች ምናምኖችም ወዝ ጉድ ሙቭ ካለ ላይ ማካፈል ነው። ግን
በዚህ አትላንታ ውስጥ አሁን የጀመርነው አንደኛ አራተኛ ዓመት ይመስለኛል እነዚህ ተማሪዎችን ስኮላርሺፕ መስጠት በዚህ ዓመት ባለፈው እንዳየው ምሳሌ ላይ ለአንድ 4 ተማሪዎች ሰጥተናል እዛ ላይ እኔ አጋጣሚ መድረኩን አግኝቼ ሌሎችንም ጋብዣለሁኝ በዚህ ዓመት አሁን በ26 ላይ በእርግጠኛነት ከ10 ሰዎች በላይ ከፍተኛ የሆነ ሽልማት ይኖራል ብለው ብዙዎቹ ደግሞ እኛ አላወቅን የሚያስላሉኝ እዛ ላይ ባይዘው የምሳሌ እንትን ላይ ቦርድ ላይ ያለውኝ ያችን ቅስቀሳ አደርጋለሁና ሁሉም እንዲሳተፉ በቃ ልጆቹን እንዲሳተፉና ስኮላርሺፑን እንድናሳድገው እሱን ተስፋ አደርጋለሁ በጣም አሪፍ እኔ ጨረስኩኝ እንግዲህ ከስተመሮችንም ሌሎችም አመስገን ያለብን ነገር ካለ አመስገንና እናጠቃለን እሺ መጀመሪያ ቸቤ ሚዲያን አመሰግናለሁ በእውነት በጣም ነው ቸቤ ያንተ ቲሞች ሁሉ በጣም ነው የምደነቀው ብዙ ጊዜ ተገናኝተናል ብዙ ፕሮግራሞች ሲኖሩ እዚህ አትላንታ ስመጣ እንገናኛለን ይሄንን ስራችሁን የበለጠ እንዲያድግ ሌሎችም ሰዎች ይሄን የሚያዩ ሰዎች ሼር እንዲያደርጉ ሰብስክራይብ እንዲያደርጉ እኔም ዋና ሰብስክራይበር ነኝ ይመጣልኛል ብዙ የሶሻል ሚዲያ ሰው ባልሆንም ግን መከታተላቸው ሚዲያዎች አሉ በጣም በዚህ ዙሪያ ደስ ይለኛል እሱ እንዲያደርጉ ይሄንን ፕሮግራም ለሚከታተሉ እጋብዛለሁኝ በአትላንታ ለሚኖሩ ደግሞ ከስተመሮችም በጣም አመሰግናለሁ በእውነት በጣም ነው አመሰግናለሁ ኦባማ ኬር እንትን እናደርጋለን እንሞላለን የኢንሹራንስ የታክስ ሪተርን ጊዜ ነው ኮንሰልት እናደርጋለን ብዙ ከስተመሮች አሉ በጣም ደስ ይለኛል ብዙዎቹ በቃ ወረፋ ጠብቀው እንትናቸውና ታክሳቸው እንኳን አሁን ያው ቴክኖሎጂም አይም ስላለ በቨርቹዋል ብላ መሙላት ይችላል በቃ they don't need to come ኦፊስ ፕሮግራሞቹን ማለት ነው ለዚህ ደግሞ ለተለያዩ ፕሮግራም ላዘጋጁት በተለያየ ፋውንዴሽን ላሉትም ለነሱ ምስጋና አቀርባለሁ ስም ከጠራሁኝ በጣም ብዙ ናቸው አትላንታ ብዙ ናቸው አትላንታ በጣም very helpful ጥሩ እንትን ስላለኝ ደስ ይለኛል በጣም አመሰግናለሁ በጣም አሪፍ እኛም እጅግ አድርገን እናመሰግናለን እዚህ ቦታ ላይ ተገኝተን እንግዲህ ለኮሙኒቲያችን በጣም ጠቃሚ የሆነ መረጃ በተለይ ከሲዝኑ ጋር የሚሄድ ነገር ስላረክልን እናመሰግናለን እንዲሁም በመላው አሜሪካ በመላው አትላንታም የምታደርገው እገዛ እኛም ልናመሰግን ይገባል እንዲህ አይነት ሰው ማግኘት በራሱ ከራሱ አልፎ የተቸገሩ ወገኖችን ለማገዝ ከኢትዮጵያም ከዚህ ብዙ ቦታ ላይ ተሳተፋለ ለመቄዶንያም ብዙ አክቲቭ አገልግሎት ነው የምትሰጠውና አንተን ያመሰግንን ከኢትዮጵያችሁ ኢትዮጵያን ኤርትራኖች ይሄን ፕሮግራም ተከታተሉ በመላው አሜሪካ የምትገኙ እንግዲህ ስለ ታክስ በቂ መረጃ አስጨብጠናችሁ ብዬ ተስፋ አደርጋለሁ ቀደም እንዳልኩትም ታክሳችሁን ለማስራት የምትፈልጉ ግዴታ እዚህ ቦታ መምጣት አይጠበቅባችሁም እዚህ አትላንታ ሆናችሁ ቢዚ ሆናችሁ ደውላችሁ ኢሜል አድርጋችሁ ባላችሁበት ቦታ ከበቂ መረጃ ጋር ከበቂ ዕውቀት ጋር ከበቂ በስነ ስርዓት ህጉን በጠበቀ መልኩ ታክሳችሁ ይሰራል አድራሻችሁ ከዚህ እናስቀምጣለን እኛም እንግዲህ እዚህ ቦታ ላይ ተገኝተን የሰራነው ፕሮግራም ይሄን ይመስላል በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጆውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ